ትምህርታዊ ይዞታዎችን ያላቸው ቁም ነገሮችን ወደ እናንተ ለማድረስ ያቀደ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆን በመጋበዝ በሁሉም ስራዎቻችን ለምትሰጡን አስተያየቶችና እገዛዎችን ከሁሉም በላይ ደግሞ የቻናላችን ቤተሰብ ለመሆን ቻናላችን ሰብስክራይብ ስላደረጋችሁ ከልብ እናመሰግናለን። ሰላም ሰላም፣ እንዴት ናቸው ውድ ቤተሰቦች? ዛሬ የዩኒቨርሲቲ ፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 4 the theory of production and cost የሚለውን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። ኦኬ፣ ወደ ዛሬው ትምህርት እንለፍ። theory of production and cost። ይሄ ቻፕተር ያው ግልጽ ነው፣ ከስሙም እንደምትረዱት ምርት አለ፣ ወጪ አለ። ስለ ምርት ነው የምናወራው ማለት ነው። ስለ ምርት። ከዛ አንድ ምርት ለማምረት ደግሞ ምን አለ በጎን? ኮስት አለ፣ ወጪ አለ። ስለዚህ ፕሮዳክሽን እና ኮስትን የምናይ ይሆናል ማለት ነው። ኦኬ in this chapter has two major section። ይሄ ቻፕተር ሁለት ሜጀር ሴክሽኖች አሉት። የመጀመሪያው ፓርት ፕሮዳክሽን ነው። ሁለተኛው ፓርት ደግሞ ምንድነው? ኮስት ነው። ኦኬ ዛይም በመጀመሪያው ፓርት ምን እናያለን? ፕሮዳክሽንን እናያለን። ፕሮዳክሽን ፋንክሽን እናያለን። ፕሮዳክሽን ምንድነው? ፕሮዳክሽን ፋንክሽን ሁለቱ ይለያያሉ፣ ለይተን ማየት አለብን። ክላሲፊኬሽን ኦፍ ኢንፑት የግብአቶች ክላሲፊኬሽንን መለየት ይኖርብናል። ኢሴንሻል ፊውቸርስ ኦፍ ሾርት ራን ፕሮዳክሽን ፋንክሽን ሾርት ራን የምንለው የፕሮዳክሽን ሂደትስ ፊውቸሩ ምን ይመስላል የሚለውንም በዚህ ቻፕተር ነው የምናየው። ስቴጅስ ኦፍ ሾርት ራን ፕሮዳክሽን በሾርት ራን ፕሮዳክሽን ስቴጆች አሉት። 3 አይነት ስቴጆች አሉ። እነሱ ስቴጆችም እናያለን። ሰከንድ ፓርት ሜንሊ ዲልስ ዊዝ ዘ ዲፈረንስ ቢትዊን ኢኮኖሚክ ኮስት ኤንድ አካውንቲንግ ኮስት። አሁን ሰከንድ ፓርት ምንድነው ብያቸዋለሁ? ስለ ኮስት ነው ብለናል። ስለዚህ ኢኮኖሚክ ኮስት እና አካውንቲንግ ኮስት ምንድናቸው የሚለውንም ለይተን ማወቅ ይኖርብናል። ዜን መጨረሻ ላይ the characteristic of short run cost function, the relationship between short run production function and short run cost function። ለዚህ በሾርት ራን በዚህ እንግዲህ ይሄ እንትን ስለሆነ ምንድነው ይሄ ፍሬሽማን ኢኮኖሚክስ ስለሆነ ሾርት ራን ብቻ የያዘው ሎንግ ራን የለውም እና ሾርት ራን የሚለው ሾርት ራን ብቻ ስለሆነ ነው። ሎንግ ራን በፍሬሽማን እንትን ላይ የለም። ምናልባት ኢኮኖሚክስ የምትገቡ ከሆነ ስለ ሎንግ ራን እና ሾርት ራን በደንብ ወደፊት የምታዩት ይሆናል ማለት ነው። ሶ በሾርት ራን ጊዜ ያለውን የምርት ሂደት እናያለን። በሾርት ራን ጊዜ ወጪ ፋንክሽኖችን የምናይ ይሆናል። ሪሌሽንሺፓቸውን የምናይ ይሆናል ማለት ነው። ይህን ይመስላል አጠቃላይ ቻፕተሩ። ኦኬ ወደ ሜን ኦብጀክቲቭ ስንሄድ ይህንን ቻፕተር ካየን በኋላ ምን አይነት ጥያቄዎችን መመለስ ይኖርብናል? ምን አይነት ሀሳብ ልናውቅ ተፈልጎ ነው ይሄ ቻፕተር እዚህ ኮርስ ላይ የተቀመጠው የሚለውን የሚነግረን ኦብጀክቲቭ ነው ማለት ነው። ስለዚህ የመጀመሪያው ዲፋይን ፕሮዳክሽን ኤንድ ፕሮዳክሽን ፋንክሽን ነው። ፕሮዳክሽን እና ፕሮዳክሽን ፋንክሽንን ዲፋይን ማድረግ ነው። ሁለተኛው ደግሞ ዲፈረንሺየት ቢትዊን ፊክስድ ኤንድ ቫሪያብል ኢንፑት። ሁለት ኢንፑቶች አሉ፣ ቫሪያብል እና ፊክስድ ኢንፑት። እነዚህ ሁለት ኢንፑቶችን ልዩነታቸውን ማወቅ። ሶስተኛ ዲስክራይብ ዘ ሾርት ራን ቶታል ፕሮዳክት አቨሬጅ ፕሮዳክት ኤንድ ማርጂናል ፕሮዳክት። በሾርት ራን ጊዜ ቶታል ፕሮዳክትን፣ አቨሬጅ ፕሮዳክትን፣ ማርጂናል ፕሮዳክትን ዲስክራይብ ማድረግ። ኮምፔር ኤንድ ኮንትራስት 3 ስቴጅ ኦፍ ፕሮዳክሽን ኢን ዘ ሾርት ራን። 3 ስቴጆች እንዳሉ ነግሬያችኋለሁ። እነዚህን 3 ስቴጆች ደግሞ ማወዳደር፣ ኮንትራስት ማድረግ መቻል። ኤክስፕሌን ዘ ዲፈረንስ ቢትዊን አካውንቲንግ ኮስት ኤንድ ኢኮኖሚክ ኮስት። አካውንቲንግ ኮስት እና ኢኮኖሚክ ኮስትን ዲፈረንሳቸውን ኤክስፕሌን ማድረግ። ዲስክራይብ ቶታል ኮስት አቨሬጅ ኮስት እና ማርጂናል ኮስት ፋንክሽንም እንደዚሁ እዚህ ጋር ምን ብለናል? ቶታል ፕሮዳክት፣ አቨሬጅ ፕሮዳክት፣ ማርጂናል ፕሮዳክት ብለናል። እዚህ ጋር ደግሞ አሁንም ቶታል ኮስት፣ አቨሬጅ ኮስት፣ ማርጂናል ኮስት እንላለን። ምክንያቱም ከእያንዳንዱ ፕሮዳክት ከእያንዳንዱ ምርት ጀርባ ምን አለ? ወጪ አለ። ስለዚህ ቶታል ፕሮዳክት ስንል ቶታል ኮስት አብሮ ይኖራል። አቨሬጅ ፕሮዳክት ስንል አቨሬጅ ኮስት ይኖራል። ማርጂናል ፕሮዳክት ስንል ማርጂናል ኮስት ይኖራል ማለት ነው። መጨረሻ ላይ ኤክስፕሌን ዘ ሪሌሽንሺፕ ቢትዊን ሾርት ራን ፕሮዳክሽን ፋንክሽን ኤንድ ሾርት ራን ኮስት ፋንክሽን ሪሌሽንሺፓቸው በአጠቃላይ በሾርት ራን ፕሮዳክሽን ምን ይመስላል፣ ኮስት ምን ይመስላል የሚለውን የምናይ ይሆናል ማለት ነው። ኦኬ ቲዎሪ ኦፍ ፕሮዳክሽን ከሚለው እንጀምራለን። ኢን ዘ ሾርት ራን በአጭር ጊዜ የምርት ሂደት ውስጥ ፕሮዳክሽን ምንድን ነው ወደሚለው እንምጣ። ሮ ማቴሪያልስ ይልድ ለስ ሳቲስፋክሽን ቱ ዘ ኮንሱመር ባይ themselves። እንግዲህ ሮ ማቴሪያሎች ወይም ግብአቶች ራሳቸውን ችለው የሰው ልጅ
ሙሉ ሳቲስፋይድ ሊያደርጉት አልቻሉ። ለስ ሳቲስፋይድ ናቸው። ስለዚህ in order to get better utility from raw material ስለዚህ የተሻለ ዩቲሊቲን ለማግኘት ከነዚህ ሮ ማቴሪያሎች እነዚህ ሮ ማቴሪያሎች ግብአቶች ወደ ምን መቀየር አለባቸው? they must be transformed into output ወደ ምርት መቀየር አለባቸው ማለት ነው። however transforming raw materials into outputs ሮ ማቴሪያልን ወደ አውትፑት ትራንስፎርም ስናደርግ ወይም ስንቀይር ምን ነገሮች ያስፈልጋሉ? ሌሎች ኢንፑቶችም ያስፈልጋሉ። ለምሳሌ መሬት ሊሆን ይችላል፣ ላበር፣ የሰው ጉልበት፣ ካፒታል ያስፈልጋል። ኢንተርፕረነር ኤቢሊቲ የስራ ፈጣሪነት ችሎታ ያስፈልጋል። ሶ ይህንን ካየን ፕሮዳክሽን ምንድነው ወደሚለው እናምራለን። ፕሮዳክሽን ምንድነው? ፕሮዳክሽን ኢዝ ኤ ፕሮሰስ ኦፍ ትራንስፎርሚንግ ኢንፑት ኢንቱ አውትፑት። ፕሮዳክሽን ማለት ፕሮሰስ ነው። ምን ግብአቶችን ወደ ምርት መቀየር ነው። ያ ሂደት ምን እንለዋለን? ፕሮዳክሽን እንለዋለን። አንድን ግብአት ወደ አውትፑት የምንቀይርበት ሂደት ፕሮዳክሽን እንለዋለን። it can also define as act of creating value or utility ወይም የሆነን ምን ማድረግ ነው? ቫልዩን ክሬት ማድረግ ነው ወይም ዩቲሊቲን ክሬት ማድረግ ልንለው እንችላለን። the end of product of production process are output የማምረት ሂደቱ የመጨረሻው ፕሮዳክት ምን ይባላል? አውትፑት እንለዋለን። which could be tangible goods or intangible or services። ስለዚህ ታንጀብል ሊሆን ይችላል፣ የሚታይ የሚዳሰስ እቃ ልናመርት እንችላለን፣ ወይም ኢንታንጀብል ሊሆን ይችላል፣ የማናየው የማንዳስሰው የሆነውን አገልግሎት ልናመርት እንችላለን ማለት ነው። ዜን ፕሮዳክሽንን ካየን ደግሞ ፕሮዳክሽን ፋንክሽን ምንድን ነው ወደሚለው እናምራ። ፕሮዳክሽን ፋንክሽን ስንል production function is technical relationship between inputs and outputs። production function ቴክኒካል የሆነ ሪሌሽንሽፕ ግንኙነት ነው። አሁን ትራንስፎርሚንግ ወይም ፕሮሰስ ሳይሆን ፕሮዳክሽን ፋንክሽን ምንድነው? የኢንፑት እና የአውትፑት ሪሌሽንሽፕ ቴክኒካል የሆነ ሪሌሽንሽፓቸውን ነው የሚያሳየን ማለት ነው። ምን ያህል ኢንፑት ተጠቅመን ምን ያህል አውትፑት የሚለው ሪሌሽንሽፕ የሚያሳይ ነው ማለት ነው። it shows the maximum output that can be produced with fixed amount of input and existing technology። ስለዚህ ምንድነው የሚያሳየን? ማክሲመም የሆነ አውትፑት ነው ወይም ከፍተኛ የሆነን አውትፑት ያመረትነውን ያሳየናል። ምን ተጠቅመን? ፊክስድ አማውንት የሆነ ኢንፑት የሚታወቅ የሆነ ወይም ሊሚትድ የሆነ ግብአትን ተጠቅመን ያመረትነውን አውትፑት ባለን ቴክኖሎጂ ያመረትነውን አውትፑት ይሄንን ሪሌሽንሺፓቸው ፕሮዳክሽን ፋንክሽን እንለዋለን። ሶ ፕሮዳክሽን ፋንክሽን may take a form of algebraic equation, table, graph። እንግዲህ ይህን ፕሮዳክሽን ፋንክሽንን በምን ልንገልጸው እንችላለን? በአልጀብሪክ ኢኩዌሽን ልናስቀምጠው እንችላለን። በቴብል ኢንፑት እና አውትፑት ሪሌሽንሺፓቸውን ማስቀመጥ ነው። በግራፍም ልናስቀምጠው እንችላለን ማለት ነው። ሶ ጀነራል ኢኩዌሽኑን ስናስቀምጥ ምን እንላለን? ኪው ኢኩቫለንት ቱ ኤፍ ኦፍ x1 x2 አፕ ቱ xn ድረስ። ኪው ምንድን ነች? እዚህ ጋር አውትፑት ነች። አውትፑት ኪው አውትፑት ነች። ዴን ኢኩቫለንት ቱ ካልን በኋላ ኤፍ ኦፍ ስንል ምንድን ነው? በውስጡ ያሉት x1 x2 x3 እስከ nx ድረስ ምንድን ናቸው? ኢንፑቶች ናቸው ወይም ግብአቶች ናቸው ማለት ነው። ስለዚህ ኪውን የምናገኘው ኤፍ ኦፍ ኢንፑት ውስጥ ነው ማለት ነው። ሶ ይህንን ካየን ወደ ግብአቶች እናምራ። ኢንፑት ማለት ምን ማለት ነው? ኢንፑት አር ኮመንሊ ክላሲፋይድ ፊክስድ ኢንፑት ኤንድ ቫሪያብል ኢንፑት። ኢንፑትን ፊክስድ ኢንፑት እና ቫሪያብል ኢንፑት ብለን እንከፋፍላቸዋል። ፊክስድ ኢንፑት ማለት ልንቀያየረው የማንችለው ግብአት ነው። ፊክስድ የሆነ ተመሳሳይ ኮንስታንት ዓመትን ሙሉ በምርት ሂደት ውስጥ የማይቀየር የሆነ ግብአቶች አሉ። እነዛ ግብአቶች ፊክስድ ኢንፑት ይባላሉ። ቫሪያብል ኢንፑት ስንል ደግሞ ልንቀያየረው የምንችለው ነው። አንዴ ከፍ አንዴ ዝቅ እያደረግን፣ አንዴ ብዙ እንጠቀማለን፣ አንዴ የተወሰነ እንጠቀማለን። እየቀነሰን እየጨመረን የምንጠቀመው ኢንፑት ደግሞ ቫሪያብል ተቀያያሪ የሆነ ኢንፑት ነው ማለት ነው። ቫሪያብል ኢንፑት የምንለው ፊክስድ ኢንፑት አር those input whose quantity cannot readily changed when the market condition indicate that the immediate adjustment in output required። አሁን ፊክስድ ኢንፑቶች ምንድን ናቸው? cannot be readily changed ናቸው።
ባለው አሁን በማርኬቱ ሲቹዌሽን ላይ ቼንጅ ሊሆኑ የማይችሉ ናቸው ይላል። አሁን ኢሚዲየትሊ የሆነ አውትፑት ሪኳየርድ ቢያደርግ ማርኬቱ ፊክስድ ኢንፑትን መቼም ልንነቀንቀው አንችልም፣ በዛ ሲቹዌሽን ላይ ማለት ነው። ስለዚህ በዛ ሲቹዌሽን ልንቀይራቸው የማንችለው ኢንፑቶች ፊክስድ ኢንፑት ይባላሉ። ምንም ያህል ማርኬቱ ብዙ አውትፑት ቢፈልግም፣ ስለዚህ ሌላ ወይ ተጠቅመን እኛ የምናመርተውን ሂደት መጨመር አለብን እንጂ ፊክስድ ኢንፑት መቼም በዛች ጠባብ ጊዜ ሾርት ራን ነው ብለናል። በዛች በሾርት ራን ታይም ልንቀይረው አንችልም ይሄንን ኢንፑት። ስለዚህ ያንን ልንቀይረው የማንችለው ኢንፑት ፊክስድ ኢንፑት እንለዋለን። ኦኬ ኢን ፋክት ኖ ኢንፑት ኢዝ ኢቨር አብሶሉትሊ ፊክስድ። ስለዚህ እንደ እውነታው ስንመጣ ግብአቶች እስከ መጨረሻው ፊክስድ ሊሆኑ አይችሉም። ፊክስድ ሆኖ አይቀሩ። ሜቢ ፊክስድ ዲዩሪንግ ኢሚዲየት ሪኳየርመንት። ስለዚህ ኢሚዲየትሊ ነው፣ በአፋጣኝ ግን ልንቀይራቸው የማንችላቸውን ነው ኢንፑቶች ፊክስድ ያልነው እንጂ እስከ መጨረሻው ፊክስድ ሆኖ የሚቀር ኢንፑት የለም ማለት ነው። ኦኬ ፎር ኤግዛምፕል ኢፍ the demand for beer rises suddenly in the week፣ አሁን የቢራ ዲማንድ በሳምንት ቢጨምር፣ ድንገት ቢጨምር the brewery factories cannot plant additional machinery overnight። ስለዚህ የቢራ ፋብሪካ በአንድ ምሽት በአንድ ጀንበር የተጨማሪ የሆነ ፋብሪካ መትከል አይችልም። ማሽነሪ አመቶ መቅጠም አይችልም። ስለዚህ ይሄንን ካልቻለ ደግሞ ማሽነሪ ምን ሆነ ማለት ነው? ፊክስድ ኢንፑት ሆነ ማለት ነው። ሪስፖንድ ቱ ዘ ኢንክሪዝ ዲማንድ። ስለዚህ ከዲማንድ መጨመር ጋር ተያይዞ ምላሽ ለመስጠት ማሽነሪዎችን ባንዴ መቀያየር አይችልም። ከዛ ውጭ ሌሎች ነገሮችን መቀያየር ይችላል ማለት ነው። እነዛም ቫሪያብል ኢንፑቶች ናቸው። ስለዚህ ፊክስድ ኢንፑቶች ቢልዲንጎች፣ ላንድ፣ ማሽነሪ እነዚህ ፊክስድ ኢንፑት ናቸው። በአንድ ጀንበር፣ በአንድ ቀን፣ በአንድ ሌሊት ልንቀያይራቸው ገና ማርኬቱ ዲማንድ ፈለገ ብለን በአንዴው ልንቀይረው የማንችለው ግብአት ኢንፑት that is ፊክስድ ኢንፑት እንላለን። ሌላኛው ቫሪያብል ኢንፑት ነው። ቫሪያብል ስሙ ምን ይለናል? የሚቀያየር የሆኑ ኢንፑቶች ናቸው። ቫሪያብል ኢንፑት ማለት are those inputs whose quantity can be altered almost instantaneously in response to desired change in output። ስለዚህ ቫሪያብል ኢንፑቶች ለአውትፑት ቼንጅ ወይም ለኳንቲቲ ዲማንድ ቼንጅ ቤስት ምላሽ የሚሰጡ ናቸው ማለት ነው። ስለዚህ ማርኬቱ ዲማንድ ኢንክሪዝ ካደረገ አውትፑታችንን ኢንክሪዝ ማድረጊያ ወይ ቫሪያብል ኢንፑታችንን ኢንክሪዝ ማድረግ ነው ማለት ነው። ስለዚህ ቫሪያብል ኢንፑታችንን እየቀያየርን አውትፑትን ወይም የምናመርተውን ምርት መቀነስ መጨመር እንችላለን ማለት ነው በሾርት ራም ፔሪድ። ሶ that is a quantity can be easily be diminished when the market demand for the product decrease። አሁን የነዚህ ቫሪያብል ኢንፑት በቀላሉ መቀነስ እንችላለን ምን ከሆነ የማርኬት ዲማንዱ ፕሮዳክትን ዲክሪዝ ካደረገ። የማርኬት ገበያው የኛን እቃ ዲማንድ ወይም ፍላጎት ዲክሪዝ ካደረገ የምናመርተው ምርትም እንቀንሳለን። የምናመርተው ምርት ለመቀነስ ደግሞ ቫሪያብል ኢንፑት እንቀንሳለን ማለት ነው። ሶ በዛው ልክ ደግሞ ማርኬቱ ብዙ ዲማንድ ከፈለገ ቫሪያብል ኢንፑትም እንጨምራለን ማለት ነው። ለዛ ነው ቫይስ ቨርሳ የሚላል በተቃራኒውም ትሩ ነው ማለት ነው። the best example of variable input is unskilled labor። ቤስት ኤግዛምፕል የሚሆነው ላበር አንስኪልድ ላበር ቤስት ኤግዛምፕል ሊሆን ይችላል። ወይም የሰው ኃይል ወይም የሰው ጉልበት ያ ቤስት ኤግዛምፕል ነው ማለት ነው ለቫሪያብል ኢንፑት ልንቀያየራቸው የምንችላቸው ኢንፑቶች። ፊክስድ ደግሞ ልንቀያየራቸው የማንችላቸው ኢንፑቶች ፊክስድ ይላል። ሌላው ሀሳብሽን ሾርት ራን የሚለው ይሆናል። ሾርት ራን ምንድን ነው? ሾርት ራን በኢኮኖሚክስ ሾርት ራን ስንል ስንት ነው? 1 ዓመት 2 ዓመት? አጭር ጊዜ ስንል ምን ያህል ነው? 3 ወር 6 ወር? ምን ታስባላችሁ? ሾርት ራን ስንል ምን ማለታችን ነው? ጊዜ ሊሚት አለው ወይ? ይታወቃል ወይ? 1 ዓመት 2 ዓመት ወይንስ 2 ወር 3 ወር 6 ወር? ሶ ኢን ኢኮኖሚክስ ሾርት ራን ምን ማለት ነው?
a period of time in which the quantity of at least one input is fixed. ሾርት ራን ማለት 1 ዓመት ወይ 2 ዓመት 3 ዓመት ወይም 3 ወር ምናምን ማለት አይደለም። የጊዜ ሊሚት የለውም። ሾርት ራን የሚያስብለው ለአንድ ካምፓኒ ሾርት ራን ነው የምንለው ምን ሲሆን ነው? the quantity at least one input is fixed. ቢያንስ አንድ ግብአቱ ለዛ ካምፓኒ አንድ ከሚጠቀመው ግብአት አንዱ ፊክስድ የሚሆንበት የታይም ፔሪድ ሾርት ራን እንለዋለን ማለት ነው። ከዛ ውጭ ሁሉንም ግብአቶች መቀየር የሚችል ከሆነ ሎንግ ራን ነው ማለት ነው። ዘን ቢያንስ አንድ ኢንፑት ፊክስድ የሚሆንበት ፔሪድ that is short run እንላለን ማለት ነው። ኦኬ ምን ያህል ታይም ነው ስንል እንደየካምፓኒው ግዝፈትና እንደየካምፓኒው ትንሽነት ይለያያል የጊዜ ኢንተርቫሉ። ለምሳሌ የዳቦ ፋብሪካንና እዚህ የጨርቃጨርቅ ፋብሪካን በምናይበት ሰዓት ስለዚህ ሾርት ራን እና ሎንግ ራናቸው ይለያያል የሁለቱ ፋብሪካዎች። ሾርት ራን የሚባለው ምን ሲሆን ቢያንስ አንድ ኢንፑት ፊክስድ የሚሆንበት የጊዜ ፔሪድ ሾርት ራን። ስለዚህ የዳቦ ፋብሪካው ሁሉንም ለመቀያየር ምን ያህል ጊዜ ይወስድበታል? 6 ወር። ከ6 ወር ባልበለጠ ጊዜ ውስጥ ምናልባት ማሽነሪውንም ቢልዲንጉንም ሁሉንም መቀያየር ይችላል። ስለዚህ ከ6 ወር በኋላ ለዚህ የዳቦ ፋብሪካ ሎንግ ራን ነው ማለት ነው። ስለዚህ እስከ 6 ወር ሜቢ ሾርት ራን ይሆናል ማለት ነው። ወደ ጨርቃጨርቅ ፋብሪካው ስንመጣ ግን ሁሉንም ግብአቶች ለመቀየር ምናልባት 2 ዓመትም ማሽነሪዎችን ለመቀያየር 2 ዓመት ወይ 3 ዓመትም ሊወስድበት ይችላል። ስለዚህ ያውም ያን ሂደት ከወሰደበት እስከዛ የመጣበት ሂደት ሁሉንም ኢንፑቶች የሚቀየርበት የጊዜ ሂደት ሾርት ራኑ ነው ማለት ነው ለዛ ለጨርቃጨርቅ ፋብሪካው። ስለዚህ እንደየካምፓኒው ሾርት ራን የጊዜ ኢንተርቫሉ እንደየካምፓኒዎች ይለያያል ማለት ነው። ግን ዋናው የሚለየው ሾርት ራን እና ሎንግ ራን የሚለያቸው አንድ ኢንፑት ፊክስድ ነው። በሾርት ራን ስንል ቢያንስ አንድ ኢንፑት ፊክስድ ነው ማለት ነው። ሁሉንም መቀየር አንችልም። ሁሉንም የምንቀይር ከሆነ ሎንግ ራን ይሆናል። እንደ ፍሬሽማን ኢኮኖሚክስ ደግሞ ሾርት ራን ብቻ ነው ያለው፣ ሎንግ ራን የለም ማለት ነው። ኦኬ ኮንሲደር ኤ ፊርም ዛት ዩዝስ 2 ኢንፑትስ። ስለዚህ ይሄ ድርጅት 2 ኢንፑቶችን ይጠቀማል ማለት ነው በሾርት ራን ታይም ፔሪድ ኦፍ ፊክስድ ኢንፑት እና ላበር ወይ ቫሪያብል ኢንፑት። ስለዚህ ፊክስድ ኢንፑት እና ቫሪያብል ኢንፑት የሚባሉ ፊክስድ ኢንፑት ስንል ቤስት ኤግዛምፕል ካፒታልን ማንሳት እንችላለን። ቫሪያብል ኢንፑት ስንል ደግሞ ላበርን ማንሳት እንችላለን ማለት ነው። ሶ ፊክስድ ኢንፑት አንቀያየራቸውም። ማንቀያየራቸው ፊክስድ ከሆኑ ደግሞ አውትፑትን ለመቀያየር ምንድን ነው የሚያስፈልገን ማለት ነው? ላበር ነው ማለት ነው የሚያስፈልገን። አውትፑትን ኢንክሪዝ ለማድረግ ላበርን ነው ማለት ነው ኢንክሪዝ ወይም ዲክሪዝ ማድረግ ያለብን። ስለዚህ ፋንክሽናችንን ምን ብለን መጻፍ እንችላለን? ኪው ኢኩቫለንት ቱ ኪው ምንድን ነች? አውትፑት ነች። ኢኩቫለንት ቱ ኤፍ ኦፍ ኤል ኤፍ ኦፍ ላበር ብለን ማስቀመጥ እንችላለን ማለት ነው። ኦኬ the production function show different level of output that the firm can produced by efficient utilize different unit of labor and fixed capital። ስለዚህ ፕሮዳክሽን ፋንክሽን ምን ያሳየናል? የተለያየ የሆነ የአውትፑትን ሌቭል ያሳየናል ማለት ነው። ምን ያመረት ናቸው? ምንን ተጠቅመን? የተለያዩ የሆኑ ላበሮችን ተጠቅመን እንዲሁም ፊክስድ ካፒታልን ተጠቅመን ያመረት ናቸው ዲፈረንት ሌቭል ኦፍ አውትፑትን ያንን ፕሮዳክሽን ፋንክሽን የሚያሳየን ይሆናል ማለት ነው። ሶ ኢን ዘ አበቭ ሾርት ራን ፕሮዳክሽን ፋንክሽን ዘ ኳንቲቲ ኦፍ ካፒታል ኢዝ ፊክስድ። ስለዚህ ከላይ እንዳየነው ሾርት ራን ብለናል። በሾርት ራን ፕሮዳክሽን ፋንክሽን ደግሞ ምን ፊክስድ ነው ብለናል? ካፒታል ፊክስድ ነው ብለናል። ዞስ አውትፑት ካን ቼንጅ ኦንሊ ዌን ዘ አማውንት ኦፍ ላበር ቼንጅ። ስለዚህ አውትፑታችንን ወይም ምርታችንን ቼንጅ ለማድረግ ለመቀያየር ላበርን መቀያየር ብቻ በቂ ይሆናል ማለት ነው። ምክንያቱም ፊክስድ ኢንፑት መቀየር ስለማንችል። በቀጣይ ቶታል ፕሮዳክት፣ አቬሬጅ ፕሮዳክት፣ ማርጂናል ፕሮዳክት ምን ናቸው የሚለውን 3 ጽንሰ ሀሳቦችን እናያለን። ቶታል ፕሮዳክት ስንል አጠቃላይ የሆነ ምርት ማለት ነው። ሶ እንዴት ነው ይሄ የሚመጣው፣ ከየት ነው የምናገኘው የሚለውንም አብረን እናያለን።
it is the total amount of output that can be produced by efficiently utilized specific combination of the variable input and fixed input. ቶታል ፕሮዳክት ማለት ይለናል አጠቃላይ የሆነ ምርት ነው። አጠቃላይ የሆነ ምርት ደግሞ ኤፊሽንትሊ ዩቲላይዝድ አድርገን ከተጠቀምናቸው ቫሪያብል ኢንፑቶችና ፊክስድ ኢንፑቶች ተጠቅመን የምናመርተው ጠቅላላ ምርት ቶታል ፕሮዳክት እንላለን ማለት ነው። increase the variable input while some other input are fixed can increase total product only up to certain point። አሁን ፊክስድ ኢንፑት ፊክስድ ነው፣ ምንም አይንቀሳቀስም። ለምሳሌ ማሽነሪዎች ምናምን አስተናል። ስለዚህ መቀያየር አንችልም በፍጥነት። ሶ ቫሪያብል ኢንፑትን የምንቀያየረው ቫሪያብል ኢንፑትን ስንቀያየር ቶታል ፕሮዳክታችንን ቀያየረን ማለት ነው። ጨምራል፣ ይቀንሳል። ስለዚህ ቶታል ፕሮዳክታችን በምን ዲፔንድ የሆነ ነው? በቫሪያብል ኢንፑት ዲፔንድ የሆነ ነው ማለት ነው። በጣም በቫሪያብል ኢንፑት ላይ ዲፔንድ የሆነ ነው። ፊክስድ ኢንፑትም ከሌለ ቶታል ፕሮዳክት ሊኖር አይችልም። ግን በቫሪያብል ኢንፑት በጣም ዲፔንድ የሆነ ነው። የሚቀያየረው በቫሪያብል ኢንፑት ነው ማለት ነው። ስለዚህ ቫሪያብል ኢንፑትን ኢንክሪዝ ስናደርግ ይለናል። ቫሪያብል ኢንፑትን ኢንክሪዝ ስናደርግ ቶታል ፕሮዳክትም ኢንክሪዝ ያደርጋል። ግን ሁልጊዜ ኢንክሪዝ እያደረገ ሄደ እስከሆነ ፖይንት ድረስ ነው። ማክሲመም የሚደርስበት ፖይንት አለ ቶታል ፕሮዳክት። እስከዛ ፖይንት ድረስ ቶታል ፕሮዳክት ኢንክሪዝ ያደርጋል። ምን? ቫሪያብል ፕሮዳክትን ኢንክሪዝ ስናደርግ ቶታል ፕሮዳክትን ኢንክሪዝ ያደርጋል ማለት ነው። ኦኬ as we combine more and more unit of variable input with fixed input, output continue to increase። አሁን ሞር የሆኑ ቫሪያብል ኢንፑቶችና ፊክስድ ኢንፑቶችን ኮምባይን እያደረግን ባመረትን ቁጥር አውትፑታችን ምን እያደረገ ይሄዳል? ኢንክሪዝ እያደረገ ይሄዳል። but eventually if we employ more and more unit of variable input beyond the carrying capacity of fixed input, output tend to decline። ነገር ግን ፊክስድ ኢንፑት ከሚችለው አቅም በላይ ቫሪያብል ኢንፑትን ምንጨምር ከሆነ አውትፑት ዲክላይን ያደርጋል ማለት ነው። ቀለል ያለ ኤግዛምፕል ልስጣችሁ። ለምሳሌ አንድ ማሽነሪ ቢኖር ያ ማሽነሪ 6 ሰዎችን ኤፊሽንትሊ አክሰስ ማድረግ ቢችል ያንን ማሽነሪ ኤፊሽንትሊ ለመጠቀም 6 ሰዎች የሚያስፈልጉ ቢሆን ዜን እኛ ከ3 ሰው ብንጀምር 3 ሰው ቀጥረን በዛ ማሽነሪ 3 ሰዎች ሲሰሩ ከዛ 1 ሰው ስንጨምር 4 ሰው ሲጨምር ከዛ አውትፑት እየጨመረ ሄዳላ 5 ሰው ስናደርግ 6 ሰው ስናደርግ ግን ያ ማሽነሪ 6 ሰው በላይ አክሰስ ማድረግ አይችልም ብለናል። ስለዚህ 6 ሰው ልክ ሲሞላ ማክሲመም ይደርሳል ማለት ነው። ቶታላው ፕሮዳክታችን ማክሲመም ይደርሳል። ከዛ በኋላ ምን ጨምር ከሆነ ከማሽኑ በላይ ነው የሚሆነው የሰው ብዛት። ስለዚህ አውትፑታችንን ዲክላይን ያደርገዋል ማለት ነው። በዛ ሴንስ ነው ፊክስድ ኢንፑታችን ከሚችለው በላይ ቫሪያብል ኢንፑት የምንሰጠው ከሆነ አውትፑታችን ላይ ኢምፓክት ያመጣል ማለት ነው፣ ዲክሪዝ ያደርጋል ማለት ነው። ስለዚህ ምን ብለን ቶታል ፕሮዳክታችንን ልናስቀምጠው እንችላለን? ኢን ጀነራል the total function short run follows certain trends. It's initially increase at increasing rate, then increase at decreasing rate, reaches a maximum point and eventually fail as quantity variable input rise. ምን ብለን መግለጽ እንችላለን? ቶታል ፕሮዳክታችን መጀመሪያ ኢንክሪዝ አት ኢንክሪዚንግ ሬት፣ መጀመሪያ ኢንክሪዝ ያደርጋል። በምን? በኢንክሪዚንግ ሬት፣ በጣም በፈጣን በሆነ ሬት ኢንክሪዝ ያደርጋል ይናላ። መጀመሪያ ኢንክሪዚንግ አት ኢንክሪዚንግ ሬት፣ ያ ማለት ነው ፊክስድ ኢንፑታችን ብዙ ቫሪያብል ኢንፑቶችን መጠቀም ይችላል ማለት ነው እዚህ ሲቹዌሽን ላይ። ስለዚህ እኛም እየጨመረን እንሄዳለን። አሁን ሞር እየጨመረን ስንሄድ ምን ይሆናል? ኢንክሪዚንግ አት ዲክሪዚንግ ሬት፣ በሁለተኛ ደረጃ እየጨመረ ነው፣ ግን የሚጨምርበት ሬት እየቀነሰ ይሄዳል ማለት ነው። ለምሳሌ መጀመሪያ በ10 በ15 ምናምን እየጨመረ የሚሄድ ከሆነ አሁን ግን በስንት ይጨምራል ማለት ነው? በ5 በ3 በ4 ዲክሪዚንግ ሬት ማለት ነው። እየቀነሰ ግን ቶታል ፕሮዳክታችን እየጨመረ ይሄዳል ማለት ነው። ሬቱ ነው የሚቀንሰው። ዜን ሪችዝ ማክሲመም፣ ከዛ ግን ምንትን ይላል? ማክሲመም ይደርሳል። ቶታል ፕሮዳክታችን መጨረሻ ሌቭል ላይ ይደርሳል። ኢቬንቹዋሊ ፌል አስ ዘ ኳንቲቲ ኦፍ ቫሪያብል ኢንፑት ራይዝ።
ማክሲመም ከደረሰ በኋላ ቫሪያብል ኢንፑት ራይዝ የምናደርግ ከሆነ ቶታል ፕሮዳክታችን ፌል ያደርጋል ማለት ነው። ዲክላይን እያደረገ ይመጣል ማለት ነው። ኦኬ ወደ ማሪጂናል ፕሮዳክት እንላል። ማሪጂናል ፕሮዳክት ማለት ምን ማለት ነው? ኢት ኢዝ the change in output attributed to additional of one unit of variable input to production process. ማሪጂናል ፕሮዳክት የምንለው ደግሞ የአውትፑት ምንድነው? ቼንጅ ነው። ቶታል ፕሮዳክታችን ቼንጅ ነው፣ ወይም ከምናመርተው ምርት የሚያመጣ ለውጥ ነው። ያቺ ለውጥ ግን በምን ምክንያት የመጣች ነች? ቢኮዝ ኦፍ አዲሽናል ቫሪያብል ኢንፑት። ከአዲሽናል የሆነ ቫሪያብል ኢንፑት ስንጨምር ያገኘናት የአውትፑት ቼንጅ ወይም የፕሮዳክት ቼንጅ ማሪጂናል ፕሮዳክት ትባላለች ማለት ነው። ቀለል ያለ ኤግዛምፕል፣ ከአንድ ካምፓኒ አንድ ሰው ስንጨምር አውትፑቱ ቼንጅ ያደርጋል። አንድ ሰው ስንጨምር አውትፑቱ ቼንጅ ያደርጋል። ስለዚህ በዛ ሰው ምክንያት፣ በአንድ ሰው በጨመርነው ሰው ምክንያት የመጣችው ለውጥ ከምን ከአውትፑት የመጣችው ያቺ ያ ሰው ስንጨምር ያገኘነው ከአውትፑት ላይ ያገኘናት በዛ ሰውዬ የመጣችው አውትፑት ማሪጂናል ፕሮዳክት ትባላለች ነው። ምን አዲሽናል አውትፑት ቢኮዝ ኦፍ አዲሽናል ቫሪያብል ኢንፑት። ተጨማሪ የሆነ አውትፑት ጨምረን ተጨማሪ የሆነች ምን እናገኛለን? አውትፑት እናገኛለን። ያችን አውትፑት ማሪጂናል ፕሮዳክት እንላታለን ማለት ነው። አዘር ኢንፑት ቢንግ ኮንስታንት፣ ሌሎች ኢንፑቶች ኮንስታንት ወይም ባሉበት ሆነው ማለት ነው። ኦኬ ፎር ኢንስታንስ ቼንጅ ኢን ቶታል አውትፑት ሪዛልቲንግ ፍሮም ኢምፕሎይንግ አዲሽናል ወርከር። አሁን ለምሳሌ ቶታል አውትፑታችን ምን ያደርጋል? ቼንጅ ያደርጋል ይናል። በምን ምክንያት? ሪዛልቲንግ ፍሮም ኢምፕሎይንግ አዲሽናል ወርከር፣ ተጨማሪ የሆነ ምን ሰራተኛ ስንቀጥር። ስለዚህ በዛ በተጨማሪ በሆነ ሰራተኛ የሚመጣው ቶታል ፕሮዳክት ቼንጅ፣ ያችን ቼንጇን ነው ማሪጂናል ፕሮዳክት እንላታለን ማለት ነው። ሶ ማትማቲካሊ ማሪጂናል ፕሮዳክትን ማሪጂናል ፕሮዳክት ኦፍ ላበር ብለን መግለጽ እንችላለን። ለምንድነው ማሪጂናል ፕሮዳክት ኦፍ ላበር የምንለው? ፊክስድ ኢንፑት ፊክስድ ነው፣ አንዴ ስለሚቀመጥ። ሶ ፕሮዳክታችንን ቼንጅ የሚያደርገው ኢን ዘ ሾርት ረን ላበር ነው ብለን ስለተነሳ ነው። ስለዚህ ላበርን ብቻ ብናስቀምጥ በቂ ይሆናል ማለት ነው። ኢን ኬዝ ኦፍ ካፒታል ኤንድ ላበር ሁለት ኢንፑቶች ቢኖሩን ብለን ስለተነሳን ማለት ነው በባለፈው ፓርት። ሶ ማሪጂናል ፕሮዳክት በፋንክሽን ከሆነ ዴሪቬቲቭ ኦፍ ቶታል ፕሮዳክት ዊዝ ሪስፔክት ቱ ላበር ብለን ሰርተን ማግኘት እንችላለን። በቴብል ከተሰጠን ግን ቼንጅ ኦፍ ኪው ኦቨር ቼንጅ ኦፍ ኤል። ቼንጅ ኦፍ ኪው ማለት ያው ቼንጅ ኦፍ አውትፑት ነው። ሶ ቼንጅ ኦፍ ኤል ደግሞ ላበር የላበር ቼንጅን ያሳየናል ማለት ነው። ኦኬ ወደ አቬሬጅ ፕሮዳክት እናምራ። አቬሬጅ ፕሮዳክት ስንልስ ይሄ ብዙም የሚከብድ አይመስለኝም። ምክንያቱም ውጤት ላይም ታውቁታላችሁ። አቬሬጅ በአቬሬጅ እየተሰራ ውጤታችሁ ከአንደኛ ክፍል ጀምሮ እስከዛሬ ደርሳችኋልና አቬሬጅ የሚለው ቃል አዲስ አይደለም። በፕሮዳክትም አቬሬጅ ስንል ምን ማለታችን ነው? አቬሬጅ ፕሮዳክት ኦፍ ኢንፑት ኢዝ ዘ ሌቭል ኦፍ አውትፑት ዳት ኢች ዩኒት ኦፍ ኢንፑት ፕሮዲዩስ። ምንድን ነው? ሌቭል ኦፍ ፕሮዳክት ነው። አጠቃላይ ያመረትነው ምርት አቬሬጅን ነው የሚያሳየን። ያ ማለት አጠቃላይ ያመረትነው ምርት ለተጠቀምነው ምን ኢንፑት ስናካፍል የምናገኘው ነው ማለት ነው አቬሬጅ ፕሮዳክት ማለት። ያ ማለት በእያንዳንዱ ግብአት ምን ያህል ምርት አመረትን እንደማለት ነው። ሶ ያ አቬሬጅ ኢንፑት ይሰጠናል። ያ ማለት በፎርሙላ አቬሬጅ ፕሮዳክት ኦፍ ላበር ማለት ቶታል ፕሮዳክትን ለላበር ለተጠቀምነው ኢንፑት ስናካፍል አቬሬጅ ፕሮዳክት ኦፍ ላበርን ይሰጠናል ማለት ነው። ኦኬ ግራፊካሊ ምን እንደሚመስሉ እንይና ቀለል ያለ ኤግዛምፕል እንሰራለን። የቶታል ፕሮዳክት ግራፍ ይሄንን ይመስላል። አሁን እዚህ ጋር እንደምታዩት ኢንክሪዝ እያደረገ ይመጣል። ይሄ ኢንክሪዚንግ አት ኢንክሪዚንግ ሬት ይሄ እንደምታዩት። ከዛ ልክ እዚህ አካባቢ ፖይንት ከደረሰ በኋላ ይሄ እንደምታዩት ኢንክሪዚንግ አት ዲክሪዚንግ ሬት ነው። ይጨምራል ግን በጣም በትንሽ ነው እየጨመረ ይሄዳል። ከዛ ልክ ሶስተኛው ፖይንት ላይ እዚህ ሲደርስ ማክሲመም ይደርሳል። ማክሲመም ከደረሰ በኋላ ኢንፑት የምንጨምር ከሆነ ቶታል ፕሮዳክታችን ዲክሪዝ እያደረገ ይመጣል ማለት ነው። ይሄው ዲክሪዝ እያደረገ ይመጣል ማለት ነው እዚህ ጋር። ሶ የአቬሬጅ ፕሮዳክትና የማርጂናል ፕሮዳክትንም ግራፍ እዚሁ ማየት እንችላለን። ይሄኛው ማርጂናል ፕሮዳክት ነው፣ ይሄኛው ደግሞ አቬሬጅ
ፕሮዳክት ነው። የራሳቸው የሆነ ሪሌሽንሽፕ አላቸው። ኦኬ እዚህ ጋር እንደምታዩት when average product labor is increasing marginal product is greater than average product of labor። አሁን አቬሬጅ ፕሮዳክት ኢንክሪዝ ሲያደርግ ይለናል ማርጂናል ፕሮዳክት ከአቬሬጅ ፕሮዳክት ይበልጣል። እስኪ ነው ግራፉን። ሶ እዚህ ጋር አሁን አቬሬጅ ፕሮዳክት ኢንክሪዝ ሲያደርግ ነው። ኢንክሪዝ ያደረገበት ፖይንት እስከየት ነው? እስከዚህ ድረስ ኢንክሪዝ እያደረገ። ስለዚህ በዚህ ፖይንት ድረስ ደግሞ አቬሬጅ ፕሮዳክትን ስናይ ይኸው ከአቬሬጅ ፕሮዳክት ይበልጣል ማለት ነው ማርጂናል ፕሮዳክትን ስናይ። ስለዚህ አቬሬጅ ፕሮዳክት ኢንክሪዝ እያደረገ በመጣበት ሂደት ውስጥ ማርጂናል ፕሮዳክት ከአቬሬጅ ፕሮዳክት ይበልጣል ማለት ነው። ኦኬ ሁለተኛ ምን ይላል? when average product is it is a maximum marginal product equal to average product። አቬሬጅ ፕሮዳክት ማክሲመም የሚደርሰው አቬሬጅ ፕሮዳክት እና ማርጂናል ፕሮዳክት እኩል የሚሆኑበት ፖይንት ላይ ነው። ስለዚህ እዚህ ጋር ክሮስ የሚደራረጉበት ፖይንት አቬሬጅ ፕሮዳክት ምንድነው? ማክሲመም ይደርሳል ይለናል። ኦኬ እነዚህ ሶስተኛ ሪሌሽናቸው when average product is decrease marginal product is ለዛ average product average product decrease በሚያደርግበት ሂደት ውስጥ ማርጂናል ፕሮዳክት ከአቬሬጅ ፕሮዳክት ያንሳል እያለን ነው። ያ ማለት ከዚች ፖይንት አቬሬጅ ፕሮዳክት ምን ይሆናል ብናል? ማክሲመም ይሆናል ብናል። ማክሲመም ከሆነ በኋላ ዲክሪዝ እያደረገ ነው የሚሄደው ይሄንን ፓርት ማለት ነው። ይሄ ፓርት አቬሬጅ ፕሮዳክት ዲክሪዝ እያደረገ ነው። ዜን ማርጂናል ፕሮዳክትን ስናይ ከአቬሬጅ ፕሮዳክት ያንሳል አያንስም? ያንሳል። ስለዚህ ለዚህ ነው ማለት ነው። ዜን ማርጂናል ፕሮዳክት ራሱ ኔጌቲቭ ሁሉ ይሄዳል። ይሄንን ክሮስ አድርጎ ኔጌቲቭ ሁሉ ይሄዳል። እዚች ጋር ባይ ዘ ዌይ አንድ እንትን ልንገራችሁ ወሳኝ የሆነ ፖይንት ማርጂናል ፕሮዳክት ኤክስ አክሲስን ክሮስ ሲያደርግ ወይም እዚች ጋር ኤክስ አክሲስ ጋር ክሮስ ሲያደርግ ማርጂናል ፕሮዳክት ምን ይሆናል? ዜሮ ይሆናል። ማርጂናል ፕሮዳክት ዜሮ የሚሆንበት ፖይንት ልክ በዚህ ስትሬት ብታዩ በዚህኛው ስትሬት ሂደን ብናይ ምን ይፈጠራል? ቶታል ፕሮዳክት ማክሲመም የሚሆንበትን ፖይንት እናገኛለን። ይሄ ኤልሲቢ ላይ ስታዩት ማርጂናል ፕሮዳክት ቶታል ፕሮዳክት ማክሲመም ይሆናል። ያ ማለት ማርጂናል ፕሮዳክት ዜሮ ሲሆን ቶታል ፕሮዳክት ምን ይሆናል ማለት ነው? ማክሲመም ይሆናል የሚለውንም ሪሌሽንሺፕ እንድትይዙልኝ ማለት ነው። በዛውም ይሄንን ሬት እንደምታዩት ከሆነ ማርጂናል ፕሮዳክት ኢንክሪዝ ያደረገበት ሬት ቶታል ፕሮዳክት ምንድን ነው? ኢንክሪዚንግ አት ኢንክሪዚንግ ሬት ያልንበት ፖይንት ነው። ኢንክሪዚንግ አት ኢንክሪዚንግ ሬት። ማርጂናል ፕሮዳክት ደግሞ ማክሲመም ከደረሰ በኋላ ዲክሪዝ እያደረገ ይሄዳል። ማርጂናል ፕሮዳክት እስከ ዜሮ እስከሚደርስ ድረስ ማርጂናል ፕሮዳክት ዲክሪዝ እያደረገ ይሄዳል። ስለዚህ ማርጂናል ፕሮዳክት ዲክሪዝ እያደረገ በሄደም ቁጥር ግን ቶታል ፕሮዳክት ኢንክሪዝ እያደረገ ነው። በት ቶታል ፕሮዳክት ኢንክሪዝ አት ዲክሪዚንግ ሬት ኢንክሪዝ እያደረገ ነው፣ ግን ሬቱ ዲክሪዝ እያደረገ ነው ማለት ነው። ያ ማለት ሬታችን ማርጂናል ፕሮዳክት ነው ማለት እንችላለን ማለት ነው። ማርጂናል ፕሮዳክት ኢንክሪዝ በሚያደርግበት ሰዓት ቶታል ፕሮዳክት ኢንክሪዚንግ አት ኢንክሪዚንግ ሬት ነው። ማርጂናል ፕሮዳክት ዲክሪዝ እያደረገ ሲመጣ ቶታል ፕሮዳክት ኢንክሪዚንግ አት ዲክሪዚንግ ሬት። ማርጂናል ፕሮዳክት ዜሮ ሲሆን ቶታል ፕሮዳክት ማክሲመም ይደርሳል ማለት ነው። ማርጂናል ፕሮዳክት ኔጌቲቭ ከሆነ ደግሞ ቶታል ፕሮዳክት ምን ይሆናል ማለት ነው? ዲክላይን ያደርጋል ማለት ነው። ኦኬ ይሄንን የሶስቱን ሪሌሽንሺፕ ካየን አንድ ፕራክቲካል የሆነ ኤግዛምፕል እንይ። ምን ይላል ኤግዛምፕሉ? suppose that the short term production function of certain cut flour firm is given by Q equivalent to 4K L minus 0.6 Q square K square minus 0.1 L square, where Q is quantity of cut flour produced, L is labor input, and K is what? Fixed capital input, which is equal to 5. አሁን ፕሮዳክሽን ፋንክሽን ተሰጥቶናል፣ ላበር ተሰጥቶናል፣ ምን ቫሪያብል ኢንፑት፣ ፊክስድ ኢንፑት ተሰጥቶናል። ካፒታል ስንት ነው? 5። ፋንክሽኑ ተሰጥቶናል። ዜን በዚህ መሰረት ምን ነው የምንጠይቀው? አቬሬጅ ፕሮዳክትን፣ ቶታል ፕሮዳክትን፣ ማርጂናል ፕሮዳክትን እንሰራለን ማለት ነው። ኦኬ የመጀመሪያው ጥያቄ ዲተርማይን አቬሬጅ ፕሮዳክት ኦፍ ላበር ፋንክሽን ነው። አቬሬጅ ፕሮዳክት ፋንክሽን አቬሬጅ ፕሮዳክት ኦፍ ላበርን ዲተርማይን አድርጉ ነው። ሁለተኛው
what level of labor does total output of cut flour reaches maximum? አሁን ምን ያህል ላበር ተጠቅመን ነው ቶታል ከት ፍላወር አውትፑታችንን ምን የምናደርገው ማክሲመም የሚያደርገው? ስንት ላበር ቢጠቀም ነው በዚህ ፋንክሽን ላይ የተሻለ አውትፑት የሚያመርተው የተሻለ ፍላወር ማምረት የሚችለው ነው። ዜን ሶስተኛው ደግሞ what will be maximum achievable amount of cut flour production? ምን ያህል ነው ማክሲመም የሆነው አውትፑት ውስጥ ምን ያህል ነው ስንት ነው የሚለውን ደግሞ ሲ ላይ ይጠይቀናል ማለት ነው። ሶ መጀመሪያ የምናደርገው ምንድነው ጊቨን እናውጣ። የተሰጠን ጊቨን ምንድነው ወደሚለው እንትንልና ወደ ኤ እናመራለን። ጊቨን ስናወጣ መጀመሪያ ምንድነው የተሰጠን ቶታል ፕሮዳክት ተሰጥቶናል። ቶታል ፕሮዳክት ተሰጥቶናል ኢኩቫለንት ቱ ኪው ጋር እኩል ነው። ያ ማለት ስንት ተሰጥቶናል 4k ኤል ማይነስ 0.6 ኬ ስኩዌር ማይነስ 0.1 ኤል ስኩዌር ተሰጥቶናል። ይሄ ምንድነው ቶታል ፕሮዳክታችን ነው ማለት ነው። ዜን የመጀመሪያው ጥያቄ ተጠይቀነው ምንድነው አቨሬጅ ፕሮዳክት ኦፍ ምን አቨሬጅ ፕሮዳክት ኦፍ ላበር። አቨሬጅ ፕሮዳክት ኦፍ ላበር ደግሞ ምን ብለናል ቶታል ፕሮዳክት ኦቨር ኤል ብለናል ቅድም። ስለዚህ ይሄን ቶታል ፕሮዳክትን ለኤል ማካፈል ነው ማለት ነው። ስለዚህ ምን ብዬ መጻፍ እችላለሁ 4k ኤል ማይነስ 0.6 k ስኩዌርድ ማይነስ 0.1 ኤል ስኩዌር ደብዝብል ባይ ለላበር ማለት ነው። ምክንያቱም ላበርን አናቅም እዚህ ጋር። ስለዚህ እንደዚህ ብዬ ማስቀመጥ እችላለሁ ማለት ነው አቨሬጅ ፕሮዳክት ኦፍ ላበርን። ሶ ምንድነው የሚቀረኝ ኬ ፊክስድ ስንት ተሰጠኛል 5 ስለተሰጠኝ የኬን ቦታ ተክቼ ጨርሳለሁ ማለት ነው አቨሬጅ ፕሮዳክት ኦፍ ላበርን። ሶ የኤልን ሳገኝ ተክቼ ሙሉ አቨሬጅ ፕሮዳክት ኦፍ ላበር በቁጥር ምን ያህል መጣ የሚለውን አስቀምጣለሁ። ግን እዚህ ጋር እየጠየቀን ፋንክሽኑን ስለሆነ የኬን ቦታ ተክቼ አስቀምጣለሁ ማለት ነው እጨርሳለሁ። ስለዚህ ምን ማድረግ እችላለሁ 4k አይደለ እዚህ ጋር ኬ ላይ 5 ሳስገባ ምን ይሆናል 5 ይመጣል ማለት ነው። እዚህ ጋር 5 በ4 እናባዛለን ማለት ነው 20 ይሆናል ማለት ነው። 20 ኤል ማይነስ 0.6 ኬ ስኩዌር ኬን ስኩዌር ስናደርገው 5 ነው። 5ን ስኩዌር ስናደርግ 25 ነው። 25 ሲባዛ በ0.6 ደግሞ ስንት ይመጣል 15 ነው የሚመጣው። ዜን ሲቀነስ 0.1 ኤል ስኩዌርድ ደብዝብል ባይ ኤል። ስለዚህ በዚህ መልኩ አቨሬጅ ፕሮዳክት ኦፍ ላበርን መጨረስ እችላለሁ ማለት ነው። ቀጣይ ምንድነው የተጠየቅነው የቢ ጥያቄ ምን ያህል ላበር ተጠቅሞ አውትፑቱን ማክሲማይዝ ማድረግ ይችላል ነው የሚለው የቢ ጥያቄ። ሶ ቶታል ፕሮዳክት ማክሲመም የሚሆነው መቼ ነው የሚለውን ማስታወስ ግድ ይለናል ማለት ነው። ቀደም እንደነገርኳችሁ ቶታል ፕሮዳክት ማክሲመም የሚሆነው ማርጂናል ፕሮዳክት ምን ሲሆን ነው 0 ሲሆን ነው ብለናል። ስለዚህ ቶታል ፕሮዳክት ማክሲመም የሚሆነው ማርጂናል ፕሮዳክት ምን ብዬ መጻፍ እችላለሁ ማርጂናል ፕሮዳክት ኦፍ ላበር 0 ሲሆን ነው። ስለዚህ ማርጂናል ፕሮዳክት የት አለ እዚህ ጋር ተሰጥቶኛል አልተሰጠኝም። ስለዚህ መጀመሪያ ምን መስራት አለብኝ ማርጂናል ፕሮዳክት ኦፍ ላበርን ሰርቼ ኢኩቫለንት ቱ 0 አደርግና የዛኔ ምን ያህል ኤል መጠቀም እንዳለብኝ ይነግረኛል ማለት ነው ይህ ፎርሙላ። ሶ ማርጂናል ፕሮዳክት ምንድነው ፎርሙላው ብለናል ማርጂናል ፕሮዳክት ኦፍ ላበር ዴሪቬቲቭ ኦፍ ቶታል ፕሮዳክት ዊዝ ሪስፔክት ቱ ኤል ማለት ነው። ስለዚህ ይህንን ፋንክሽን ዊዝ ሪስፔክት ቱ ኤል ዴሪቬት እናደርገው ማለት ነው ቶታል ፕሮዳክት። ኦኬ ሶ ይህንን ፕሮዳክት ዴሪቬት ስናደርግ ምን ይሰጠናል ኢኩቫለንት ቱ እንበልና ዴሪቬት እናደርግ። ወደዚህ እናምራ። እዚህ ጋር ኤል ፓወር ስንት ነው ያላት 1 ፓወር አላት። ስለዚህ አንድን ወደ ጎን ሳመጣ 4 1 ታይምስ 4 ይሆናል። ስለዚህ 4 ይሆናል ማለት ነው። ኬ ዴሪቬት አይደረግም እዚህ ጋር ምክንያቱም ዊዝ ሪስፔክት ቱ ኤል ብለናል። ስለዚህ ኬ አይነካም ኮንስታንት ነው ደግሞ አንደኛ። ሶ ኬ ዴሪቬት አናደርግም ማለት ነው 4k እናደርጋለን። እዚህ ጋር ኤል ከ1 ፓወር ነው ያላት። ስለዚህ -1 እናደርጋለን 0 ይመጣል። ስለዚህ ማንኛውም ቫሪያብል
the power of 1 ከሆነ ዴሪቬት ስናደርገው አንድ ነው የሚሰጠን። ያ ማለት እቺ ኤል ዴሪቬት ስትደረግ አንድ ነች ማለት ነው። ስለዚህ 4k ብቻ ይቀራል ማለት ነው። ሲቀነስ ወደዚህኛው ስናመራ k ኮንስታንት ነው። ደግሞ ዴሪቬት እያደረግን ያለ ነው with respect to ኤል ነው። ስለዚህ k ዴሪቬት አይደረግም ማለት ነው። ኤል ያለበት ቦታ ነው ዴሪቬት የምናደርገው ማለት ነው። ስለዚህ ይሄንን ቶታሊ እናስወግዳለን ማለት ነው። ወደዚህኛው እናምራ። 0.1 ኤል ስኩዌር ሁለት አይደል ያለው 0.1 እዚህ ጋር ልጻፈውና እንዲመችኝ ስኩዌርድ ሁለትን ወደዚህ አመጣታለሁ። 0.1 በሁለት ሲባዛ ስንት ይሆናል? 0.2 ይመጣል። ከዛ ከፓወር 2 አንድ ቀንሳለሁ። የዴሪቬቲቭ ፎርሙላ ታውቃላችሁ። ስለዚህ ስንት ይቀራል? አንድ ትቀራለች ማለት ነው። ያ ማለት 0.ኤል ብቻ ይቀራል ማለት ነው። ስለዚህ ማርጂናል ፕሮዳክትን እዚህ ጋር አገኘው ኢኳል ቱ 0 ብዬ መጻፍ ነው ማለት ነው። ይሄ ምን ስለሆነ? ማርጂናል ፕሮዳክት ስለሆነ። ስለዚህ ኬ ስንት አለች? 5 ተሰጥቶኛል። 4 ኢንቱ ኬ ማለት 5 ነው። 4 ሲባዛ በ5 20 ይሆናል። ሶ 20 ብዬ መጻፍ እችላለሁ። ሲቀነስ 0.2ኤል 0.2ኤል ኢኩቫለንት ቱ 0። ይሄ ምን ይሆናል? 20 ኢኩቫለንት ቱ ይሄ ኔጌቲቭ ስለሆነ ወደዛኛው ላሻግረው። ስለዚህ ኢኩቫለንት ቱ 0.2ኤል አይሆንም እዚህ ጋር ኔጌቲቭ ስለሆነ ማለት ነው። ወደዛኛው ሲሄድ ፖዚቲቭ ይሆናል። ኦቨር 0.2 ኦቨር 0.2 ኦኬ። ስለዚህ 0.2 በ0.2 ይጠፋል። 20 ኤል ምን ይሆናል ማለት ነው? 20 ዲቪዚብል ባይ 0.2 ይሆናል ማለት ነው። ስንት ይመጣል? 100 ላበር ሲጠቀም ነው ማለት ነው ይህ ፋብሪካ ማክሲማይዝ የሆነ አውትፑት የሚያገኘው ማለት ነው። ኦኬ ወደ ሶስተኛው ጥያቄ ደግሞ እናምራ። ሶስተኛው ጥያቄ ምንድነው የሚለን? what will be maximum achievable amount of cut flour production? ምን ያህል አማውንት አቺቭ ሊያደርግ ይችላል ሊያመርት ይችላል ማክሲመም ላበር ተጠቅሞ ማለት ነው። ስለዚህ ኢኩዌሽናችን ላይ መተካት ነው ማለት ነው። ምንም ሌላ የምንፈጥረው ነገር የለም። ሶ ኢኩዌሽናችን እያንዳንዱ ነገር አግኝተናል። የኬን እና የኤል ቫልዩ አግኝተናል። ስለዚህ በኢኩዌሽኑ ላይ መተካት ይሆናል ማለት ነው። ኦኬ ኢኩዌሽናችን ቶታል ፕሮዳክት ወይም ኪው ብዬ መጻፍ እችላለሁ። ኢኩቫለንት ቱ ምን ብያለሁ? 4kl ማይነስ 0.6 k ስኩዌርድ ማይነስ 0.1 ኤል ስኩዌር ነው። ስለዚህ የኬ ቫልዩ ስንት ነው? 5 ነው። የኤል ቫልዩስ 100 ነው። ስለዚህ በዚህ መሰረት 4 ኢንቱ ልና 5 ኢንቱ 100 የሰር ማይነስ 0.6 ኬ ስንት ነው? 5 አይደለ? ስኩዌርድ ዜን ማይነስ ልና 0.1 የኤል ዋጋ ስንት ነው? 100 ስኩዌር ዳል 100 ስኩዌር። ኦኬ 100 ስኩዌር። ሶሪ ትንሽ ስለሚያስቸግር ነው በስልክ ስለሆነ የምሰራው። እሺ 100 ስኩዌር ዜን ይሄንን እናባዛ 20 ይመጣል። 20 ሲባዛ በ100 2000 ሲቀነስ 0.6 ስኩዌርድ ሲሆን ደግሞ ይሄ 25 ይሆናል። ስለዚህ 0.6 በ25 ስናባዛው 15 ይመጣል። ሲቀነስ እንለዋለን። ዜን 100 ስኩዌርድ ስናደርገው 10000 ደግሞ በ0.1 ሲባዛ ምን ይሆናል? 1000 ይሆናል ማለት ነው። ኦኬ እንደዚህ አድርገን ይሄንን ስንቀንስ ስንት ይመጣል? 985 ይመጣል ማለት ነው። ዜን ማክሲመም አማውንት ኦፍ ኪው 985 ይሆናል ማለት ነው። ኦኬ ያልገባችሁ ነገር ካለ ጠይቁኝ፣ ኮመንት ላይ ያስቀምጡልኝ። አይ ቲንክ ግልጽ የሆነ ይመስለኛል። the law of variable proportion ማለት ምን ማለት ነው ወደሚለው እናመራለን። the law of variable proportion states that successive unit of variable input size labor are added to fixed input size capital or land beyond some point. Extra or marginal product that can be attributed to each additional unit of variable source will decline.
ምንድነው the law of variable proportion የሚለን ሰክሰሲቭ የሆነ ወይም ተጨማሪ የሆነ ቫሪያብል ኢንፑትን እየጨመርን በሄድን ቁጥር በተከታታይ ቫሪያብል ኢንፑትን እየጨመርን በሄድን ቁጥር ለምሳሌ ላበር ሊሆን ይችላል። በምን ላይ ነው እየጨመረን የምንሄደው? ፊክስድ ኢንፑት ላይ ማሽነሪዎች ሊሆኑ ይችላል፣ ወይም ካፒታል ወይም መሬት ላይም ሊሆን ይችላል አግሪካልቸር ከሆነ። ስለዚህ በዚህ ሲቹዌሽን ላይ በተከታታይ ቫሪያብል ኢንፑትን ስንጨምር ከሆነ ቢዮንድ ሰም ፖይንት ይላል። ከሆነ ፖይንት በኋላ ከምንጨምረው ቫሪያብል ኢንፑት የምናገኘው ፕሮዳክት ተጨማሪ የሆነችው ኤክስትራ ወይም ማርጂናል ፕሮዳክት ዲክላይን እያደረገ ይሄዳል ነው የሚለን the law of variable proportion። ስለዚህ ቢዮንድ ሰም ፖይንት ነው። አሁን መጀመሪያ አካባቢ ላይ ሰውን ስንጨምር እየጨመረ ነው የሚመጣው። ሰው ስንጨምር ፕሮዳክታችን እየጨመረ በደንብ እየጨመረ ነው የሚመጣው። የሆነ ሰው ስንጨምር በጣም በጥፍ እየጨመረ ይመጣል። ከሆነ ፖይንት በኋላ ግን ምን ያደርጋል? ሰው እንጨምራለን፣ ግን ፕሮዳክት ይጨምራል። ቶታል ፕሮዳክታችን ይጨምራል። ሰው እንጨምራለን፣ ግን ከዛ ከጨመርነው ሰው የምናገኛት ኤክስትራ ፕሮዳክት ወይም ማርጂናል ፕሮዳክት ከዚህ በፊት ስንጨምረው ከነበረው ሰው ጋር ስናነጻጽረው እየቀነሰ ይመጣል ማለት ነው። ሰው ስንጨምር በዛ ሰው ምክንያት የሚመጣው ፕሮዳክት እየቀነሰ መጀመሪያ አካባቢ ለምሳሌ አንድ ሰው ስንጨምር በ10 ሲጨምር ከነበረ ሁለት ሰው ስናደርግ በ9 ሶስት ሰው ስንጨምር እንደዚህ በ7 ከዛ እያደረግን ሰው ስንጨምር በ5 እየጨመረ እኮ ነው። ግን የሚጨምርበት ሬት ዲክላይን ያደርጋል ነው የሚለው the law of variable proportion። ያ ማለት ማሪጂናል ፕሮዳክት ማክሲመም ከደረሰ በኋላ ዲክሪዝ እያደረገ ይመጣል ነው በሌላ አባባል ዲሚኒሽንግ ማሪጂናል ፕሮዳክት ልንለው እንችላለን ማለት ነው። ፎር ኤግዛምፕል if additional worker are hired to work with constant amount of capital equipment, output will eventually rise by smaller and smaller amount as more worker are hired። ኤግዛምፕል በምናይበት ሰዓት ለምሳሌ አንድ ካምፓኒ ተጨማሪ የሆነ አዲሽናል የሆነ ወርከር ምን እያደረገ እየቀጠረ በሄደ ቁጥር በምን ላይ ኮንስታንት በሆነ ኢኩዊፕመንቱ ማሽነሪዎቹ ኮንስታንት ቢሆኑ በዛ በኮንስታንት ኢኩዊፕመንቱ ላይ ተጨማሪ የሆነ ሰራተኞችን እየቀጠረ በሄደ ቁጥር አውትፑት ዊል ኢቨንቹዋሊ ራይዝ። አውትፑት ራይዝ ያደርጋል እኮ ሲጨምር፣ ግን ራይዝ የሚያደርግበት ፖይንት ሞር ወርከሮችን በቀጠርን ቁጥር ስሞለር እየሆነ ነው የሚሄደው። ያ ቶታል ፕሮዳክታችን የሚጨምርበት ሬቱ እየቀነሰ ይሄዳል ነው የሚለው the law of variable proportion። ኦኬ፣ ግን ይሄ አሳምፕሽን ትሩ የሚሆነው እነዚህን ምንትኖች ካሟላ ነው። this law assume that technology is fixed። እንግዲህ ይህንን the law of proportion የሚሰራው መጀመሪያ ቴክኖሎጂው ፊክስድ መሆን አለበት። and this technique of production do not change። የሚያመርትበት ቴክኒኩም መቀየር የለበትም። moreover ደግሞ all unit of labor are assumed to be equal quality። ሁሉም የምንጠቀማቸው ላበሮች ኢኳል ኳሊቲ ሊኖራቸው ይገባል ማለት ነው። እያንዳንዱ ሰክሰሲቭ የሆነ ወርከሮች፣ እያንዳንዱ የምንጨምራቸው ሰራተኞቻችን ኤቢሊቲያቸው፣ ኤዱኬሽናቸው፣ ትሬኒንጋቸው፣ ኤክስፔሪየንሳቸው ጭምር ሴም መሆን አለበት ይላል። then marginal product ultimately diminished not because excessive worker are less skilled or less energetic, rather it is because more worker are being used relative to the amount of plant or equipment available። አሁን እዚህ ጋር እንድትይዙት የሚገባው ምንድን ነው? ማርጂናል ፕሮዳክት እየቀነሰ ይመጣል ስንል the law of proportion እየቀነሰ ይመጣል ስንል በምን ምክንያት አይደለም፣ በምንጨምረው ሰው ምክንያት less skilled ሆኖ አይደለም፣ ወይም ያልተማረ ሆኖ አይደለም፣ ስኪል የሌለው ሆኖ አይደለም። ያ የምንጨምረው ሰው የተሻለ ፕሮዳክት ሳያመጣ የቀረው ማለት ነው። ያልተማረ ሆኖ ስላለ ወይም less skilled ሆኖ ወይም less energetic ሆኖ አይደለም። በምን ምክንያት ነው? በፊክስድ ኢንፑት ምክንያት ነው። ሞር ወርከሮችን በፊክስድ ኢንፑት ላይ ነው እያመጣን የምንጨምረው። ስለዚህ ያቺ ፊክስድ ኢንፑት ደግሞ አክሰስ የምታደርገው የሰው መጠን አለ። ስለዚህ በዛ ፊክስድ ኢንፑት ምክንያት ሞር ወርከሮችን እየጨመረን በሄድን ቁጥር ፕሮዳክታችን የምንጨምርበት ሬት ይቀንሳል ማለት ነው። ለምን? ፊክስድ ኢንፑት
ስለሆነ ማለት ነው። the law starts to operate after the marginal product curve reaches its maximum happen when the number of worker exceeded L1 in figure 4.1. this law is called the law of diminishing return. አሁን ይህ ህግ ኦፕሬት የሚያደርገው ወይም የሚሰራው ማርጂናል ፕሮዳክት ከርቭ ማክሲመም ከደረሰ በኋላ ነው። እዚህ ጋር በደንብ ያዙልኝ። ማክሲመም ከደረሰ በኋላ ነው። ያ ማለት ማክሲመም ሳይደርስ በፊትማ ዲሚኒሽ ያደርጋል። ማርጂናል ፕሮዳክት እኮ መጀመሪያ እየጨመረ ነው የሚመጣው። መጀመሪያው እኮ ልክ አሁን ለምሳሌ የሆነ ካምፓኒ ማምረት ሲጀምር ባለው ፊክስድ የሆነ ኢኩዊፕመንት ማምረት ሲጀምር መጀመሪያ ላይ በአንድ ሰዎች ወይም በሁለት ሰው ቢጀምር ሁለት ሶስተኛ ሰው ሲጨምር አራተኛ ሰው ሲጨምር ማርጂናል ፕሮዳክት በጣም በፍጥነት ይጨምራል። ለምን? ፊክስድ ኢንፑት ገና አልተነካም። ኢኩዊፕመንቱ ገና ብዙ ሰው መጨመር ይችላል ማለት ነው እዚህ ፖይንት ላይ። ስለዚህ ማርጂናል ፕሮዳክት አሁን በጣም ኢንክሪዝ ያደርጋል ማለት ነው። ከዛ በኋላ ግን ማክሲመም ይደርሳል። ያ ፊክስድ ኢንፑት ብዙ ሰዎችን እየተቀበለ በሄደ ቁጥር ማርጂናል ፕሮዳክት ማክሲመም ይደርሳል። ከዛ በኋላ ነው ላው ኦፍ ቫሪያብል ኢንፑት መስራት የሚጀምረው ማለት ነው። ከዛ ማክሲመም ከደረሰ በኋላ የሚጨመሩ ሰዎች በሙሉ ማርጂናል ፕሮዳክትን ዲክሪዝ እያደረገ ይመጣል ማለት ነው። ከነዛ ሰዎች የሚመጣው አውትፑት በመጠኑ ሬቲንጉ እየቀነሰ ይመጣል ማለት ነው። ስለዚህ የሚሰራው ማርጂናል ፕሮዳክት ማክሲመም ከደረሰ በኋላ ነው ማለት ነው። ሶ ይሄ the law of proportion ምን ተብሎ ይጠራል? the law of diminishing return ብለን ልንጠራው እንችላለን ማለት ነው። ኦኬ ሌላው ፓርት የሚሆነው ስቴጅስ ኦፍ ፕሮዳክሽን የሚለው ነው። ስቴጅስ ኦፍ ፕሮዳክሽን ወደሚለው ስናምራ we are not in position to determine the specific number of variable input. That means the labor that you should employ because depending several other factors. አሁን አንድ ካምፓኒ ምን ያህል ቫሪያብል ኢንፑት ማስገባት እንዳለበት ወይም ላበር ከሆነ ምን ያህል ላበር መቅጠር እንዳለበት ስፔሲፊክ አድርገን መናገር አንችልም ለአንድ ካምፓኒ። ስለዚህ ምን ማድረግ እንችላለን? ምክንያቱም ብዙ አይነት ፋክተሮች ስላሉ ማለት ነው። ግን በምን መግለጽ እንችላለን? however it is possible to determine the range over which is variable input be employed. ሬንጁ ከዚህን እስከዚህን ያህል ከዚህን እስከዚህን ያህል ብሎ መገለጽ ይችላል ማለት ነው። ለዚህም ነው ኢኮኖሚስቶች ሶስት አይነት የፕሮዳክሽን ስቴጆችን ያስቀመጡት ማለት ነው። ስለዚህ እነዚህ የፕሮዳክሽን ስቴጆች ምን ምን ናቸው ወደሚለው እናምራ። ስቴጅ 1 ይሄኛው ስቴጅ ለአንድ ካምፓኒ የትኛው የምርት ሂደት ላይ ነው? This stage of production cover the range of variable input level over which the average product continue to increase. ይሄኛው ስቴጅ 1 የምንለው ለአንድ ፕሮዳክሽን ፕሮሰስ ውስጥ ፕሮዳክሽን ከጀመረበት ጊዜ አንስቶ አቬሬጅ ፕሮዳክት ኢንክሪዝ እያደረገ እስከመጣበት ታይም ስቴጅ 1 እንለዋለን ማለት ነው። ስለዚህ አቬሬጅ ፕሮዳክት ኢንክሪዝ ያ ማለት ማክሲመም እስኪደርስ ማለት ነው። ልክ አቬሬጅ ፕሮዳክት ማክሲመም ሲደርስ ስቴጅ 1 ያበቃል ማለት ነው። ሶ it goes from the origin to the point where average product of labor is a maximum. ስለዚህ ከመጀመሪያው አንስቶ from origin እስከ የት ነው? እስከ ማክሲመም አቬሬጅ ፕሮዳክት ማክሲመም እስከሚደርስበት ፖይንት ስቴጅ 1 ይባላል። ይህ የምርት ሂደት ማለት ነው። which is ኢኳሊቲ ኦፍ ማርጂናል ፕሮዳክት ኤንድ አቬሬጅ ፕሮዳክት። እንግዲህ ማርጂናል አቬሬጅ ፕሮዳክት ማክሲመም የሚሆንበት ፖይንት ካለን አቬሬጅ ፕሮዳክት ደግሞ ማክሲመም የሚሆነው ማርጂናል ፕሮዳክት እና አቬሬጅ ፕሮዳክት ኢኳል የሚሆኑበት ፖይንት ላይ ነው ማለት ነው። ሶ ይህንን ስቴጅ በግራፍ እንየውና እዚህ ስቴጅ ላይ ምን ምን ነገሮች አሉ የሚለውን ደግሞ ተመልሰን የምናይ ይሆናል ማለት ነው። ግራፉን ስናይ ምን ያመላክተናል? ከየት እስከ የት ነው? አቬሬጅ ፕሮዳክት ኢንክሪዝ ከመጀመሪያው ጀምሮ ኢንክሪዝ እያደረገ የመጣበት ስቴጅ ነው። ያ ማለት ወይም ማክሲመም የደረሰበት ማለት ነው። እዚህ ጋር ነው አቬሬጅ ፕሮዳክት ማክሲመም የሚደርሰው። ስለዚህ ይሄ ከዚህ ጀምሮ ከዚህ ወደዚህ ያለው በሙሉ ምንድን ነው ማለት ነው? ስቴጅ 1 ብለን መግለጽ እንችላለን ማለት ነው። ስለዚህ ኤልቱ ከኤልቱ ወደ ግራ ያለው በሙሉ ስቴጅ 1 ነው ማለት ነው። ግራፊካሊ ስናየው ኦኬ። እዚህ ስቴጅ ላይ ምን ምን ፊውቸሮች አሉት? ምን ምን አይነት አንድ ካምፓኒ ምን ምን አይነት ፊውቸሮችን ሊያሳልፍ ይችላል የሚለውን ደግሞ እንዲህ ይሄ ስቴጅ this stage is not efficient region። ይሄ ስቴጅ ላይ
ኢፊሽንት ሪጅን አይደል። ያ ማለት ሙሉ ሪሶርሳችንን አሟጠን አልተጠቀምንም። ያሉን ማሽነሪዎች ገና ብዙ ማምረት ይችላሉ ማለት ነው በዚህ ስቴጅ ላይ። ፕሮዳክሽን ስሩ ማርጂናል ፕሮዳክት ኦፍ ቫሪያብል ኢንፑት ኢዝ ፖዘቲቭ። ማርጂናል ፕሮዳክት ቫሪያብላችንም ፖዘቲቭ ነው፣ በጣም እየጨመረ የመጣበት ነው። ስለዚህ ይሄ ሪጅን ኢፊሽንት አይደለም ማለት ነው። ብዙ ሪሶርሳችን ገና መጠቀም ይኖርብናል። this reason is the variable input or number of worker is too small to efficient run fixed input። ስለዚህ እዚህ ስቴጅ ላይ ስቴጅ 1 ላይ ፕሮዳክሽን ፕሮሰስ ላይ ያለን ቫሪያብል ኢንፑት ስሞል ነው ማለት ነው። በጣም ትንሽ ነው ካለን ፊክስድ ኢንፑት ጋር ሲነጻጸር። ስለዚህ ፊክስድ ኢንፑት ኢዝ አንደር ዩቲላይዝድ ነው ማለት ነው። በዚህ ስቴጅ 1 ላይ ፊክስድ ኢንፑታችን ወይም ያለን ያስገባነው ማሽነሪ ሊሆን ይችላል ኤፊሽንትሊ እየተጠቀምን አይደለም ማለት ነው። አንደር ዩቲላይዝድ ነው። ሞር ማምረት እንችላለን። የሰው ኃይል ቫሪያብል ኢንፑትን መጨመር እንችላለን በዚህ ስቴጅ ላይ ማለት ነው። ስለዚህ ይሄ ስቴጅ ገና ጅማሮ ነው። ብዙ ማምረት ይጠበቅብናል ማለት ነው እዚህ ስቴጅ ላይ። ኦኬ ወደ ስቴጅ 2 ስንመጣ ደግሞ አንድ ካምፓኒ አሁንም ሊያሳልፉ ከሚችሉ ስቴጆች መካከል አንዱ ስቴጅ 2 ነው። it is a range from point where average product of labor is at its maximum to the point where marginal product is zero። ስቴጅ 2 ደግሞ አቨሬጅ ፕሮዳክት ኦፍ ላበር ማክሲመም ከሆነበት ፖይንት ይነሳና እስኬት ማርጂናል ፕሮዳክት ዜሮ እስከሆነበት የካርቭ የግራፊካሊ ፖይንት እስከዛ ድረስ የሚሸፍን ነው ማለት ነው ስቴጅ 2። ይሄንን በግራፍ አይተነው እንመለስና እዚህ ስቴጅ 2 ላይ ደግሞ ምን አይነት ፊውቸሮች አሉ የሚለውንም በዛው እናያለን ማለት ነው። ኦኬ ስለዚህ ቅድም አቬሬጅ ፕሮዳክት ማክሲመም የሚሆንበትን ፖይንት እዚህ ጋር አይተናል። ስለዚህ እስከ የት ነው ማርጂናል ፕሮዳክት ዜሮ የሚሆንበት ደግሞ እቺ ፖይንት ነች ማለት ነው። ስለዚህ ከዚህ ተነስቶ እስከ የት ድረስ እስከዚህ ድረስ ያለው ምንድነው ስቴጅ 2 ነው ማለት ነው። ይሄንን ፓርት ስቴጅ 2 ብለን መግለጽ እንችላለን ማለት ነው። ኦኬ እዚህ ስቴጅ 2 ላይ ምን አይነት ከአንድ ካምፓኒ ምን አይነት ፊውቸሮች ሊያጋጥሙት ይችላሉ፣ ምን አይነት የምርት ሂደት ነው ይሄ ስቴጅ 2 የሚለውን ደግሞ እናያለን። ይሄ ስቴጅ here the labor input increase by 1 unit, output still increase but at decreasing rate። ይሄንን ስቴጅ ስናየው ላበር እየጨመርን በሄድን ቁጥር አውትፑት ኢንክሪዝ ያደርጋል። ግን ኢንክሪዝ የሚያደርገው በምንድን ነው? በዲክሪዚንግ ሬት ነው ማለት ነው። ስቴጅ 1 ላይ ግን አውትፑት ኢንክሪዝ ያደርጋል በኢንክሪዚንግ ሬት ነበር። አሁን ይሄ ታይም ደግሞ ስቴጅ 2 ላይ አውትፑት ኢንክሪዝ ያደርጋል በምን? በዲክሪዚንግ ሬት። ለምን? ሞር ላበርን እየጨመርን ስለሄድን ማለት ነው ከፊክስድ ኢንፑት ጋር። ሶ due to this the second stage of production is termed as the stage of diminishing marginal return። ስለዚህ ይህንን ስቴጅ ዲሚኒሽንግ ማርጂናል ሪተርን ብለን ልንገልጸው እንችላለን። ምክንያቱም ማርጂናል ፕሮዳክት ዲክሪዝ እያደረገ የሚመጣበት ስቴጅ ነው ይሄ ስቴጅ። ማርጂናል ፕሮዳክት ዲክሪዝ አድርጎ የሚመጣበት ብቻ ሳይሆን ይሄ ስቴጅ እስከ ዜሮ እስከሚመጣበት ድረስ ነው ማለት ነው የሚያካልለው ይሄኛው ስቴጅ። ሶ the reason for decreasing average and marginal product due to the scarcity of fixed labor። ለምንድን ነው አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ዲክሪዝ የሚያደርጉት? ፊክስድ የሚባል ኢንፑት ስላለን ነው ጋይስ። እዚህ ጋር ፊክስድ የሚባል ኢንፑት ነው ያለ። ምናልባት ምን ሊሆን ይችላል? ማሽነሪ ሊሆን ይችላል። ሁለት ማሽነሪዎች አንድ ማሽነሪ ካለን ያ ፊክስድ ነው። ያንን ኤክሰርሳይዝ የሚያደርግ ኤክሰርሳይዝ ማድረግ የሚችለውን ብቻ ነው መስጠት የሚችለን ያ ፊክስድ ፋክተሪ ማለት ነው። ሶ በዚህ ምክንያት ነው አቨሬጅ እና ማርጂናል ፕሮዳክት ዲክሪዝ እያደረጉ የሚመጡት ማለት ነው ከሆነ ፖይንት በኋላ። ሶ ስቴጅ 2 ላይ ነው ማለት ነው ዲክሪዝ እያደረጉ የሚመጡት። ሶ that is once optimum capital labor combination is achieved። ስለዚህ በዚህ ፖይንት ላይ ኦፕቲመም የሆነ ካፒታል ላበር ኮምቢኔሽን እናገኛለን ማለት ያ ማለት ላበርን በደንብ ጨምረናል፣ ካፒታላችንንም ወይም ፊክስድ ኢንፑታችንንም በደንብ እየተጠቀምነው ነው ማለት ነው። ይሄ ኮምቢኔሽን ስቴጅ 2 ቤስት ኮምቢኔሽን ነው ማለት ነው። ሶ employment of additional unit of variable input will cause the output to increase at a slower rate። ስለዚህ በዚህ ስቴጅ ላይ የሚጨመሩ ማንኛውም ቫሪያብል ኢንፑቶች ትንሽ የሆነ
ከአውትፑት ላይ ጭማሪን የሚያሳዩት ሬቱ ዝቅተኛ ነው ማለት ነው። አስ ሪዛልት ማርጂናል ፕሮዳክት ዲሚኒሽ፣ ይሄ ስቴጅ ላይ ማርጂናል ፕሮዳክት ዲሚኒሽ የሚያደርግበት ስቴጅ ነው ማለት ነው። ዚስ ስቴጅ ኢዝ ዘ ኤፊሽንት ሪጅን ኦፍ ፕሮዳክሽን፣ ይሄኛው ስቴጅ ኢፊሽንት ሪጅን ነው ማለት ነው። ስቴጇን ምን ብለናል? ኢንኤፊሽንት ብለናል። እስኪ እዚህ ጋር ግን ኢፊሽንት የሆነ ሪጅን ነው ማለት ነው። ይህ ስቴጅ 2 ፕሮዳክሽን ማለት ፊክስድ ኢንፑታችንን አሟጠን ተጠቅመናል ማለት ነው። መስጠት የሚችለውን ያ ፊክስድ ኢንፑታችን ወይም ማሽነሪያችን ማምረት የሚችለውን ያህል እያመረተ ይገኛል ማለት ነው በስቴጅ 2 ላይ ማለት ነው። ሶ አዲሽናል ኢንፑት አር ኮንትሪቢዩቲንግ ፖዚቲቭሊ ቱ ዘ ቶታል ፕሮዳክት። አዲሽናል የሆነ ቫሪያብል ኢንፑት ስንጨምር ቶታል ፕሮዳክታችን ምን ያደርጋል? ፖዚቲቭሊ ኢንክሪዝ ያደርጋል። ግን ማርጂናል ፕሮዳክቱ ያ ማለት ማርጂናል ፕሮዳክት ስንል በባለፈው ፓርት አይተናል። ተጨማሪ የሆነ ሰው የሚያመጣው ተጨማሪ የሆነ ፕሮዳክት ነው። ሶ ሰክሰሲቭ ዩኒት ኦፍ ቫሪያብል ኢንፑት ኢዝ ዲክላይን። ግን ማርጂናል ፕሮዳክት በተጨማሪ በሆነ ቫሪያብል ኢንፑት የሚመጣው ማርጂናል ፕሮዳክት ዲክላይን ያደርጋል። ለዛም ነው ዲሚኒሽንግ ማርጂናል ፕሮዳክት ብለን የምንጠራው ማለት ነው። ሶ ኢፊሽንት ሪጅን ነው and where marginal product of variable input is decline but positive። ስለዚህ ማርጂናል ፕሮዳክቱም ምንድነው? ዲክላይን ያደርጋል፣ ፖዚቲቭ ነው፣ እስከ 0 ድረስ የሚያካትት ነው ማለት ነው። በመጀመሪያው ፓርት ታስታውሱ ከሆነ ማርጂናል ፕሮዳክት 0 ሲሆን ምን ብለናል? ማርጂናል ፕሮዳክት 0 ሲሆን ቶታል ፕሮዳክት ምን ይሆናል ብለናል? ማክሲመም ይሆናል ብለናል። ስለዚህ ስቴጅ 2 ደግሞ ማርጂናል ፕሮዳክት 0 እስኪሆን ድረስ ያለውን ያካለ፣ ያ ማለት ስቴጅ 2 ቶታል ፕሮዳክት ማክሲመም የሚሆንበትን ፓርትም ይይዛል ማለት ነው። ለዛ ነው ኢፊሽንት ዩቲላይዝድ የምንለው። ስቴጅ 2 ስናመራ ምንድን ነው የሚለን? ስቴጅ 2 ደግሞ in this stage an increase in variable input is accompanied by decline in total product። ይሄኛው ስቴጅ 2 ቫሪያብል ኢንፑትን አሁን ማርጂናል ፕሮዳክት 0 ከሆነ በኋላ ቫሪያብል ኢንፑትን የምንጨምር ከሆነ የሚከሰት ስቴጅ ነው። ሶስተኛው ስቴጅ ማርጂናል ፕሮዳክት 0 ከሆነ በኋላ ወይም ቶታል ፕሮዳክታችን ማክሲመም ከሆነ በኋላ ቫሪያብል ኢንፑትን የምንጨምር ከሆነ ምን ሊከሰት ይችላል? ቶታል ፕሮዳክት ዲክሪዝ የማድረግ ሂደት ውስጥ እንገባለን ማለት ነው። በምን ምክንያት? ኤክሰስ የሆነ ቫሪያብል ኢንፑት በመጨመራችን ምክንያት ማለት ነው። ስለዚህ ማርጂናል ፕሮዳክት ኦፍ 0 ከሆነ በኋላ ቫሪያብል ኢንፑት ኢንክሪዝ የምናደርግ ከሆነ ቶታል ፕሮዳክታችን ዲክላይን ያደርጋል። ያ ስቴጅ ደግሞ ስቴጅ 3 እንለዋለን። ለቶታል ፕሮዳክት ከርቭ ስሎፕስ ዳውንዋርድ። ስለዚህ ቶታል ፕሮዳክት ከርቫችን ወደ ዳውንዋርድ ይቀየራል ማለት ነው። ኤንድ ማርጂናል ፕሮዳክት ኦፍ ላበር ምን ይሆናል? ቢካሚስ ኔጌቲቭ። ከዜሮ አልፎ ማርጂናል ፕሮዳክት ምን ይመጣል? ኔጌቲቭ ይመጣል። ይሄ ሁሉ በምን ምክንያት ነው? ቫሪያብል ኢንፑት ከካፒታላችን ከበቂ በላይ ስለጨመርን ነው። ኤክሰርሳይዝ ማድረግ ከሚችለው አቅም በላይ ቫሪያብል ኢንፑት በፊክስድ ኢንፑት ላይ ስንጨምር የሚከሰት ፕሮዳክሽን ሂደት ነው ማለት ነው። ስቴጅ 3 ሶ ይሄ ስቴጅ ምን ይባላል? ኔጌቲቭ ማርጂናል ሪተርን እንለዋለን ማለት ነው ቱ ዘ ቫሪያብል ኢንፑት። ሶ ለምንድን ነው ኔጌቲቭ ማርጂናል ሪተርን ያለው? አንድ ቫሪያብል ኢንፑት በጨመርን ቁጥር ቶታል ፕሮዳክታችን ዲክሪዝ እያደረገ ነው የሚሄደው። ለዛ ነው ኔጌቲቭ። the case of negative marginal return is the fact the volume of variable input is quite excessive related to ፊክስድ ኢንፑት። ስለዚህ የምንጨምራቸው ቫሪያብል ኢንፑቶች በሙሉ ከፊክስድ ኢንፑት ጋር በጣም ይበልጣል። ኤክሰሲቭ ነው፣ ከአቅሙ በላይ ነው ከፊክስድ ኢንፑት። ስለዚህ ለዛ ነው ፊክስድ ኢንፑታችን ይሆናል ኦቨር ዩቲላይዝድ ይሆናል ማለት ነው። በዚህም ቶታል ፕሮዳክታችን ዲክሪዝ ያደርጋል። ኢራሽናል ፌር ሹድ ኖት ኦፕሬት ኢን ስቴጅ 3። ስለዚህ አንድ ድርጅት በዚህ ስቴጅ 3 ላይ ኦፕሬት ማድረግ የለበትም፣ መግባት የለበትም። ቶታል ፕሮዳክት ማክሲመም ከሆነ በኋላ ቫሪያብል ኢንፑትን መጨመር የለበትም ማለት ነው። ከጨመረ አደጋ ውስጥ ይገባል። ቶታል ፕሮዳክቱ ዲክሪዝ ያደርጋል። ቢኮዝ አዲሽናል ዩኒት ኦፍ ቫሪያብል ኢንፑት አር ኮንትሪቢዩቲንግ ኔጌቲቭ ቱ ቶታል ፕሮዳክት። ሶ ለምንድን ነው ተጨማሪ የሆነ ቫሪያብል ኢንፑት በጨመረ ቁጥር ኔጌቲቭ የሆነ ሪዋርድ ነው ያለው። አንድ ሰው ስንጨምር ኔጌቲቭ የሆነ ሪዋርድ ነው በቶታል ፕሮዳክታችን የሚያመጣው ማለት ነው። ይሄ ስቴጅ 3 በግራፍ ስናየው ያው ማርጂናል ፕሮዳክት 0 ከሆነ በኋላ የምናገኘው የግራፍ ሂደት ነው ማለት ነው። ይህንም በግራፍ ማየት እንችላለን። ይሄው እንደምታዩት እስከዚህ ድረስ
ስቴጅ 2 ብለናል። ከዚች ፖይንት በኋላ ያለውን ይሄንን ወደዚህ ስቴጅ 3 ብለን መግለጽ እንችላለን ማለት ነው። ቲዮሪ ኦፍ ኮስት ኢን ዘ ሾርት ራን የሚለውን እናያለን። እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ኦኬ ወደ ኮስት እንምጣ። በባለፉት ፓርቶች ቻፕተር 4 ላይ ስለ ፕሮዳክሽን አይተናል። ስለ ፕሮዳክሽን ስናይ ደግሞ አንድን ነገር ዝም ብለን አናመርትም። ስለዚህ ዝም ብለን ማናመርት ከሆነ በጎኑ ምን አለ? ኮስት አለ። ወጪ ማውጣት አለብን። የሆነን ምርት ለማምረት በጀርባው ምን አለ? ኮስት አለ ማለት ነው። ስለዛ ነው በዚህ ፓርት የምናየው። ኦኬ to produce goods and service firms need factor of production or simply input የሆነን ዕቃ ወይም አገልግሎትን ለማምረት ምን ያስፈልጋል? ግብአቶች ያስፈልጋሉ። to acquire this input they have to buy them from the source supply ስለዚህ እነዚህን ግብአቶች ደግሞ ለማግኘት ከሰፕላየሮች ወይም ሪሶርስ አቅራቢዎች ምን ማድረግ አለብን? መግዛት አለብን። ያንን ስንገዛ ምን ይባላል? ኮስት ይባላል ማለት ነው። cost is therefore the monetary value of input used in the production of item ኮስት ማለት በፕሮዳክሽን ፕሮሰስ ላይ የምንጠቀማቸው ኢንፑቶች ቫልዩያቸው በነዛ ኢንፑት የወጣበት ገንዘብ ኮስት ይባላል ማለት ነው። ኦኬ ሌላው ወደ ፕሮፊት ነው የምናመራው። ኢኮኖሚስትስ ዩዝ ዘ ተርም ፕሮፊት ዲፈረንትሊ ፍሮም ዘ ዌይ አካውንታንት ዩዝ ኢት። ኢኮኖሚስቶች ፕሮፊትን ከአካውንታንቶች በተለየ መልኩ ነው የሚያዩት። የተለየ የሆነ አሰራር ነው ያላቸው ለፕሮፊት። ምንድን ነው የሚያለያያቸው? በአካውንታንቶችና በኢኮኖሚስቶች ያለው ዲፈረንስ ምንድን ነው የሚለውን እናያለን ማለት ነው። to the accountant profit is the firm total revenue less its explicit cost አሁን በአካውንታንት ፕሮፊት የሚሉት ቶታል ሬቨኒው ወይም ጠቅላላ ገቢያችን ሲቀነስ ምንድነው ለኤክስፕሊሲት ኮስት ወይም አካውንቲንግ ኮስት ተብሎ በሚጠራው ተቀንሶ ብቻ ነው ፕሮፊት የሚሰላው። ያ ማለት ቶታል ሬቨኒያችን ሲቀነስ ከኪሳችን ያወጣ ነው ወይም እቃዎችን ለመግዛት ያወጣ ነው ወጪ ብቻ በገንዘብ በሞኔታሪ ያወጣ ነው ወጪ ብቻ ተቀንሶ ፕሮፊት ይባላል ይላሉ አካውንታንቶች። to the economist or economic profit is total revenue less economic cost ወደ ኢኮኖሚስቶች ስንመጣ ግን ቶታል ሬቨኒው ለስ ኢኮኖሚክስ ኮስት ነው። ኢኮኖሚክ ኮስት የምንለው ምን ይዛል? ኤክስፕሊሲቲ እና ኢምፕሊሲቲ ኮስት ይይዛል። አሁን ኤክስፕሊሲቲ ኮስት ሙሉ የምናወጣው ገንዘብ በገንዘብ ያወጣነው ወጪ ነው ካገኘ ነው የሚቀነሰው። ኢምፕሊሲቲ ኮስት ግን በገንዘብ የማናወጣው ሌሎች ወጪዎች አሉ። እነዛን ወጪዎች ነው ኢኮኖሚስቶች እንደ ወጪ ቆጥረው ከቶታል ሬቨኒው የሚቀንሱት። ለምሳሌ አንድ ግለሰብ ቢዝነሱን ራን የሚያደርግ ከሆነ ራን የሚያደርግበት እውቀቱ ምናልባት የተማረበት ዲግሪው ስንት ሊያወጣ ይችላል? ሊቀጠር 10,000 ሊያስገኝለት ይችላል። ግን የራሱን ቢዝነስ ራን እያደረገ ስለሆነ ያንን 10,000 ብር ምን አድርጓል? ኦፖርቹኒቲ ኮስት አድርጓል። በምን ምክንያት? የራሱን ቢዝነስ በመምራቱ ምክንያት ማለት። ስለዚህ ይሄን ቢዝነስ ሲሰራ 10,000 ብር ልክ እንደ ወጪ አድርጎ መቀነስ አለበት ማለት ነው። ምክንያቱም ይሄን ቢዝነስ ቢተው 10,000 ብር ማግኘት ይችላል ሌላ ድርጅት ላይ ተቀጥሮ ማለት ነው። ስለዚህ የ10,000 ብር የራሱን ቢዝነስ ራን እያደረገ ኳልኩሌት መደረግ አለበት። ሌሎችም ኤግዛምፕሎች ማየት እንችላለን። ለምሳሌ ከራሳቸው ቤት ውስጥ የሚሰሩ አሉ። የቤት ኪራይ ምንም ሳያወጡ ቤቱን ቢያከራዩት የተሻለ ገንዘብ ያገኙበታል። ግን ራሳቸው እየሰሩበት ስለሆነ ምን አለው? ሉዝ አለው፣ ወጪ አለ። ቀጥታ ከኪሳችን ያወጣነው ገንዘብ ብቻ እንደ ኮስት መቆጠር የለበትም ነው የሚሉት ኢኮኖሚስት አፕሮች ማለት ነው፣ ኢኮኖሚስት ፕሮፊት። ስለዚህ ይህ ነው የሚያለያያቸው ኤክስፕሊሲቲ ኤንድ ኢምፕሊሲቲ ኮስት ማለት ነው። ኦኬ አይ ቲንክ ግልጽ ይመስለኛል። ያ አካውንቲንግ ኮስት የምንላቸው ቀጥታ ከኪሳችን የሚወጡ ናቸው። ለምሳሌ ስናይ ሰቻስስ ዌጅ ኤንድ ሳለሪስ፣ ሮ ማቴሪያልስ፣ ዲፕሪሲዬሽን አላዋንስስ፣ ኢንተረስት በገንዘብ የምናወጣው ወጪ በአጠቃላይ ኤክስፕሊሲቲ ኮስት ይባላል። ኤክስፕሊሲቲ ኮስትን ብቻ ደግሞ የሚቀንሱት አካውንቲንግ ፕሮፊት ነው ማለት ነው። አካውንቲንግ ፕሮፊት ቶታል ሬቨኒው ማይነስ አካውንቲንግ ኮስት ዳት ሚንስ ቶታል ሬቨኒው ማይነስ ኤክስፕሊሲቲ ኮስት ማለት ነው። ወደ ኢኮኖሚክስ ስንመጣ ግን ምንድነው
ኢምፕሊሲቲ ኮስትን ይጨምራሉ። ኢኮኖሚክ ፕሮፊት ኢኩቫል ቱ ቶታል ሬቨኒው ማይነስ ኢኮኖሚክ ኮስት ኤክስፕሊሲቲ ኮስት ፕላስ ኢምፕሊሲቲ ኮስት። እንደነገርኳችሁ ኤክስፕሊሲቲ ኮስት እዚህ ጋር የተጨመረው ዳይሬክት ከኪሱ የማያወጣው ወይም ያልገዛው ነገር ነው። ለምሳሌ የራሱ ቤት ላይ ሲሰራ ያ ቤት ቢከራይ የተወሰነ ገንዘብ ያገኝበታል። ስለዚህ ራሱ እየሰራበት ስለሆነ የቤት ክራዩን የሚያገኝበትን ያህል መጠን መቀነስ አለበት ነው እንደ ኢኮኖሚክ ፕሮፊት። ምክንያቱም ራሱ እየሰራበት ስለሆነ ምን አለው ወጭ ሉዝ ኦፖርቹኒቲ ኮስት እያደረገ ነው ማለት ነው። ቤቱን ራሱ እየሰራበት ስለሆነ ማለት ነው። ሌላም ጆብ ፎር ኤግዛምፕል ኢፍ ሚስተር ኤክስ ኩዊትስ ዘ ጆብ ዊች ፓይስ ሂም ብር 10,000 ፐር መንዝ ኢን ኦርደር ቱ ራን ኤ ፊርም ሃዝ ኤስታብሊሽ። መጀመሪያ ላይ የነገርኳችሁ ለምሳሌ ሚስተር ኤክስ የተባለ ግለሰብ 10,000 የወር ደሞዝ ቢኖረው ያ ደሞዙ ምን ይሆናል? ኦፖርቹኒቲ ኮስት ነው። በምን ምክንያት? የራሱን ቢዝነስ ራን በማድረጉ ምክንያት ማለት ነው። ስለዚህ ይሄ ቢዝነስ ይሄንን 10,000 ብር ወጪ ከቨር ማድረግ አለበት። ምክንያቱም የ10,000 ብር ወርሃዊ ደሞዙን ትቶ ነው ወደ ራሱ ቢዝነስ የመጣው። ስለዚህ ይሄ ትልቅ ወጪ ነው ማለት ነው። ያንን ጭምር ነው ካልኩሌት የሚያደርጉት ኢኮኖሚስቶች። አይ ቲንክ ግልጽ የሆነ ይመስለኛል። ኢኮኖሚክ ኮስት እና አካውንቲንግ ፕሮፊት እና ኢኮኖሚክ ፕሮፊት። ኦኬ ሶ ይሄንን በዚህ መሰረት ለምሳሌ ኢኮኖሚክ ፕሮፊት ዊል ጊቭ ዘ ሪል ፕሮፊት ኦፍ ዘ ፊርም ሲንስ ኦል ኮስት አር ቴክን ኢንቱ አካውንት። ኢኮኖሚክ ፕሮፊት ሪል የሆነ ፕሮፊት ነው። ሁሉም ወጪዎች የሚቀነሱበት የሆነ ፕሮፊት፣ ጥርት ያለ ፕሮፊት ነው የምናገኘው በኢኮኖሚክ ፕሮፊት። አካውንቲንግ ፕሮፊት ኢዝ ፊርም ዊል ቢ ግሬተር ዛን ኢኮኖሚክ ፕሮፊት ባይ ዘ አማውንት ኦፍ ኢምፕሊሲቲ ኮስት። አሁን አካውንቲንግ ፕሮፊት ከኢኮኖሚክ ፕሮፊት በምን ይበልጣል? በኢምፕሊሲቲ ኮስት ይበልጣል። ምክንያቱም ኢምፕሊሲቲ ኮስትን በኢኮኖሚክ ፕሮፊት ጊዜ እንቀንሳለን፣ በአካውንቲንግ ፕሮፊት ጊዜ ግን ኢምፕሊሲቲ ኮስት አይቀነስም ማለት ነው። If all inputs are purchased from the market, accounting and economic profit will be the same. ግን ሁሉንም ኢንፑቶችን ፐርቼዝድ የምናደርግ ከሆነ አካውንቲንግ እና ኢኮኖሚክ ፕሮፊት ተመሳሳይ ነው የሚሆኑት። ያ ማለት ምንም አይነት ኢምፕሊሲቲ ኮስት ከሌለ ማለት ነው። ምናልባት ሁሉንም በሰው አስቀጥሮ የሚያሰራ ከሆነ ቤቱም ተከራይቶ የሚሆን ከሆነ በቃ ምን አለፋችሁ ምንም አይነት ኦፖርቹኒቲ ኮስት ወይም ራሱ በራሱ የሚሰራው ሳይከፈለው ራሱ ዝም ብሎ ለራሱ ቢዝነስ የሚሰራው ምንም አይነት ኦፖርቹኒቲ ኮስት ከሌለ ስለዚህ ተመሳሳይ ይሆናሉ ማለት ነው። ኢምፕሊሲቲ ኮስት አይኖርም። ኢኮኖሚክ ፕሮፊትም አካውንቲንግ ፕሮፊትም ተመሳሳይ ይሆናሉ። however if implicit cost exists, implicit cost ካለ ግን the accounting profit will be larger than economic profit ማለት ነው። ስለዚህ አካውንቲንግ ፕሮፊት ከኢኮኖሚክ ፕሮፊት ይበልጣል ይለናል። ኦኬ በቀጣይ የምናየው ቶታል አቬሬጅ ኤንድ ማርጂናል ኮስት ኢን ዘ ሾርት ራን የሚለው ነው። ቶታል ፕሮዳክት፣ አቬሬጅ ፕሮዳክት፣ ማርጂናል ፕሮዳክት እያለን በባለፉት ፓርቶች አይተናል። በዛው ተመሳሳይ ደግሞ ቶታል ኮስት፣ አቬሬጅ ኮስት፣ ማርጂናል ኮስት እያለን ምናያለን ማለት ነው። የዛኔ ግልጽ ከሆነ ኮስት ማለት ከፕሮዳክሽን ጀርባ ያለው ነገር ነው። ፕሮዳክሽን ዝም ብሎ ፊት ለፊት ሊመጣ የሚችል አይደለም፣ ከጀርባው ኮስት አለ። ስለዚህ ቶታል ፕሮዳክት ስንል ቶታል ኮስት ይመጣል። አቬሬጅ ፕሮዳክት ስንል አቬሬጅ ኮስት ይመጣል። ኦኬ a cost function shows the total cost of producing a given level of output። እንግዲህ ኮስት ፋንክሽን አጠቃላይ የሆነ ለፕሮዳክሽን ያወጣነው ወጪ ያሳየናል። it can be described using equation, table or curve። ስለዚህ ይህን ቶታል ኮስትን በምን ልንገልጸው እንችላለን? በኢኩዌሽን ልንገልጸው እንችላለን፣ በቴብል በከርቭም ልናስቀምጠው እንችላለን ማለት ነው። The cost function can be represented using the equation as cost equation። በኢኩዌሽን እንዴት እንገልጸዋለን? ልክ እንደ ፕሮዳክሽን እንደገለጽነው ሁሉ ኮስት ኢኩቫለንት ቱ ኤፍ ኦፍ ኪው አድርገን መግለጽ እንችላለን። ሲ ምንድን ነው? ቶታል ኮስት ነው። ኪው ደግሞ ሌቭል ኦፍ አውትፑት ነው ማለት ነው። ኦኬ ኢን ዘ ሾርት ራን ቶታል ኮስት ካን ቢ ብሮከን ዳውን ኢንቱ ቱ። በሾርት ራን ጊዜ ቶታል ኮስት ለሁለት ይከፈላል ይለናል። ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት። ከምን የመጣ ነው? ኢንፑት ኮስት ማለት ምን ማለት ነው? በግብአቶች ያወጣነው ወጪ አይደል? ግብአቶችን ለማሟላት ብለን ያወጣነው ገንዘብ ነው። ስለዚህ ያወጣነው ገንዘብ ደግሞ ቶታል ኮስት ይባላል፣ አጠቃላይ ወጪ። ስለዚህ እነዛ ግብአቶች ደግሞ ለሁለት ከፍለን አይተናል በፕሮዳክሽን ፕሮሰስ ላይ። ፊክስድ ኢንፑት ብለናል፣ ቫሪያብል ኢንፑት ብለናል። ፊክስድ ኢንፑትም ተገዝቶ ነው፣ በነፃ የሚመጣ አይደለም። ቫሪያብል ኢንፑትም
በነፃ የሚመጣ አይደለም፣ ተገዝቶ ነው። ስለዚህ የሁለቱ ድምር ነው ማለት ነው ቶታል ኮስትን የሚሰጠን። ለዛ ነው ቶታል ኮስትን ለሁለት የከፈል ነው። ቶታል ፊክስድ ኮስት ኤንድ ቶታል ቫሪያብል ኮስት። ባይ ፊክስድ ኮስት ዊ ሚን ኮስት ዊች ዱ ኖት ቫሪ ዊዝ ዘ ሌቭል ኦፍ አውትፑት። አሁን ፊክስድ ኮስት ስንል ምንም ቫሪ የሚያደርግ ኮንስታንት የሆነ ወጫችንን ነው ፊክስድ ኮስት የምንለው። ኢንፑት ላይ ምንም የማይቀያየር ኢንፑት አላለም፣ ተመሳሳይ የሆነ በፕሮዳክሽን ሂደት ውስጥ ተመሳሳይ የሆነ ኢንፑት ነው ፊክስድ ኢንፑት ብለን። ስለዚህ ተመሳሳይ የሆነ ኢንፑት የምናስገባ ከሆነ ደግሞ ተመሳሳይ የሆነ ወጪ ይጠብቀናል ማለት ነው። ያንን ነው ፊክስድ ኢንፑት ፊክስድ ኮስት የሚለን። ኦኬ they are regarding as fixed because these costs are unavoidable regardless of the level of output። ምክንያቱም እነዚህን ፊክስድ ኮስቶች አቮይድ ማድረግ አንችልም፣ ማስቀረት የማንችላቸው ናቸው። ለምሳሌ ከኢንፑት የሚመጣ አይደለ ፊክስድ ኮስት ማለት ከኢንፑት የሚመጣ። ፊክስድ ኢንፑት ደግሞ ምን ብለናል? ማሽነሪዎች ሊሆኑ ይችላሉ፣ ቢልዲንጎች፣ ህንፃዎች ሊሆኑ ይችላሉ። እነዚህ አንዴ ነው የምናወጣው። አንዴ ካወጣን በኋላ ኮንስታንትሊ በየአመቱ ያ ወጪ ምን ሆነ ይወጣል ማለት ነው። ምክንያቱም ማሽነሪው እየተበላሸ ይሄዳል። ስለዚህ አንዴ ያወጣን ወጪ ለ5 ዓመት ማሽኑ የሚያገለግል ከሆነ ለ5 ዓመታት ያ ማሽን ምን አድርጓል ማለት ነው? እንደ ወጪ ኮንስታንትሊ እየወጣ ሄዷል ማለት ነው። ቢልዲንጎችንም ብናይ በተመሳሳይ። ስለዚህ ፊክስድ ኮስትን ምንም ልናግደው፣ ልናስቆመው፣ ልንቀንሰው የማንችለው የሆነ ወጪ ነው ማለት ነው። The firm can avoid fixed cost only if for his stop operation or shut down the business. ፊክስድ ኮስትን ማስቆም የሚቻለው ምን ሲሆን ነው? በቃ ካምፓኒ መዝጋት ካልሆነ በስተቀር ካምፓኒ ውስጥ ካለ ድረስ ፊክስድ ኮስት ይቀጥላል ማለት ነው። ለምሳሌ the fixed cost may be including salary of administrative staff። ለምሳሌ የስታፉ ደሞዛቸው ዋና እንትን expense for ቢልዲንግ ዲፕሪሲዬሽን። ያው የምንሰራበት ቢልዲንግ የራሳችን ከሆነ ያንን የገነባንበት ወጪ ቢልዲንጉ ዲፕሪሺየት ያደርጋል። በየአመቱ ምን እየሄደ ነው? ወደ መፍረስ እየተጠጋ ነው የሚሄደው። አንድ ነገር እንትን ካለ በኋላ ከተገነባ በኋላ የሆነ ጊዜ መፍረሱ አይቀርም። ስለዚህ ያ ወጪ አውጥተን የገነባ ነው። ያ ፊክስድ ኮስት ነው ማለት ነው። ኦኬ ሶ ኢን ዘ ጀነራል short run total cost is given by the sum of total fixed cost and total variable cost። ስለዚህ ቶታል ኮስት ማለት ቶታል ፊክስድ ኮስት እና የቶታል ቫሪያብል ኮስት ድምር ነው ማለት ነው። ቶታል ቫሪያብል ኮስት ስንል ደግሞ ያው ምንም ያን ያህል የሚያወሳስብ ነገር የለውም፣ ከቫሪያብል ኢንፑት የሚመጣ ወጪ ነው ማለት ነው። ቶታል ቫሪያብል ኮስት ስንል on the other hand including all costs which directly vary with the level of output ነው። ቫሪያብል ፕሮዳክት ምን ብለናል? በፕሮዳክሽን ሂደት ውስጥ የሚቀያየር የሆነ ኢንፑት ነው ቫሪያብል ኢንፑት። ስለዚህ የሚቀያየር ኢንፑት ከሆነ ደግሞ የሚቀያየር ምን ይዞ ይመጣል? የሚቀያየር የሆነ ኮስት ይዞ ይመጣል። ያንን ነው ቫሪያብል ኮስት የምንለው። በምን ምክንያት የመጣ? በቫሪያብል ኢንፑት ምክንያት የመጣ። ስለዚህ አውትፑት በተቀያየረ ቁጥር የሚቀያየር የሆነ ወጪ ነው ማለት ነው ቫሪያብል ኮስት። ሶ ቶታል ኮስት ኢኩቫለንት ቱ ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ብለን ማስቀመጥ እንችላለን ማለት ነው። ኦኬ ከርቫቸው ምን ይመስላል? ቶታል ፊክስድ ኮስት ምን ይመስላል በከርቭ? ቶታል ፊክስድ ኮስት ኢዝ ዲኖትድ ባይ ዘ ስትሬት ላይን ፓራላል ቱ ዘ አውትፑት አክሲስ። this is because such costs do not vary with the level of output። ቶታል ፊክስድ ኮስት በግራፍ ስናየው ምንድነው? ስትሬት ላይን ነው። ያ ማለት እንዲቀጥ ያለ ወጪ ነው፣ ቀጥ ብሎ የሚሰማር። ለምንድን ነው? ተመሳሳይ ነው። ፊክስድ የሆነ ፖይንት ላይ ይነሳል። ምናልባት ወጪያችን 10 ከሆነ በቃ 10 ላይ ስሩ ፕሮዳክሽን ሂደት ውስጥ በዛው 10 ብቻ ነው የሚቀጥለው ማለት ነው። አንድ ፖይንት ብቻ ነው። ለምን? ፊክስድ ኮስት ስለሆነ ማለት ነው። ኦኬ ወደ ቫሪያብል ስንመጣ ግን የሚቀያየር ነው። ቶታል ቫሪያብል ኮስት ኦፍ ዘ ፊርም ሃዝ ኢንቨርስ ኤስ ሼፕ። ዘ ሼፕ ኢንዲኬት ዘ ላው ኦፍ ቫሪያብል ፕሮፖርሽን ኢን ዘ ፕሮዳክሽን። ቶታል ቫሪያብል ኮስት ደግሞ ምንድነው? የኤስ ሼፕ ኢንቨርስ ሼፕን ይይዛል። ይሄ ሼፕ የመጣው ለምንድን ነው? በምን ምክንያቱም the law of variable proportion in production በፕሮዳክሽን ሂደት ውስጥ the law of variable proportion አይተናል። the law of variable proportion ምንድን ነበር የሚለን? ማሪጂናል ሬት ኦፍ ፕሮዳክሽን ዲሚኒሽድ ያደርጋል ነው። አንድ ተጨማሪ ሰው ስናመጣ ያ የሚያመጣው
ብዙ ሰው እየጨመርን በሄድ ቁጥር ያ በዛ ሰው ምክንያት የሚመጣው አውትፑት ሬቱ ዲክሪዝ እያደረገ ይመጣል ነው። የፕሮዳክሽኑ የምርት ሂደቱ ዲክሪዝ እያደረገ ይምጣ እንጂ ቶታል ቫሪያብል ኮስት ግን ዲክሪዝ እያደረገ አይመጣም። ኢንክሪዝ እያደረገ ነው የመጣው። ምክንያቱም ሞር ኢንፑት እየተጠቀምን አይደል? ሞር ኢንፑት እየተጠቀምን በሄድ ቁጥር ፕሮዳክሽናችን በጊዜ ሂደት ዲክሪዝ እያደረገ ይመጣል ይላል ላው ቫሪያብል ፑሽ። ወደ ኮስት ስንመጣ ግን ሞር እየተጠቀምን ከሄደ ደግሞ ሞር የምንጠቀም ከሆነ ሞር ወጪ አለ ማለት ነው። ስለዚህ ቶታል ቫሪያብል ኮስት ያንን ነው የሚለን፣ በዛ ምክንያት የሚመጣ ነው። at the initial stage of production with the given plant as more of variable factor is employed። አሁን በመጀመሪያ ስቴጅ ስናየው ብዙ ቫሪያብል እንትኖች እንቀጥራለን ፕሮዳክቲቪታችን ለመጨመር። ሂንስ ቶታል ቫሪያብል ኮስት ኢንክሪዚንግ አት ዲክሪዚንግ ሬት። ቶታል ቫሪያብል ኮስት እዚህ ኢኒሻል ስቴጅ ላይ ኢንክሪዝ እየጨመረ ነው የሚመጣው፣ ግን በዲክሪዚንግ ሬት ነው። ሬቱ ያን ያህል አይደለም። ዚስ ኮንቲኒስ አንቲል ኦፕቲማል ኮምቢኔሽን ኦፍ ፊክስድ ኤንድ ቫሪያብል ፋክተር ኢዝ ሪች። ይህም የሚሆነው ፊክስድ እና ቫሪያብል ፋክተር እስከሚገናኙበት፣ ያ ማለት ቶታል ቫሪያብል ኮስት ከፊክስድ ኮስት መጀመሪያ ያንሳል፣ መጀመሪያ ላይ ማለት ነው። ኢኒሻሊ ፊክስድ ኮስቱ ይበልጣል። ስለዚህ ፊክስድ ኢንፑትን ክሮስ ካደረገ በኋላ ግን ማንም የሚይዘው ነገር የለም። Beyonding this point, increasing quantity of variable factor are combined with fixed factor of production, the variable factor decline and total variable increase at increasing rate. በዚህን ጊዜ ነው total variable cost increasing rate የሚፈጥረው ማለት ነው። ምክንያቱም ኢንፑት በጣም እየበዛ ይመጣል ማለት ነው። ኢንፑት እየበዛ ይመጣል። ላበር ከሆነ ለምሳሌ ብዙ ሰው እየጨመረ እንመጣለን። ለዛ ነው ቶታል ቫሪያብል ኮስት ኢንክሪዚንግ ሬት ወደ መጨረሻው ስቴጅ ሲያመራ ማለት ነው። ኦኬ በግራፍ እናያለን። ሞር ቶታል ኮስት የሁለቱም ድምር ነው። ቶታል ኮስት ከርቭ ኢዝ ኦብቴንድ ባይ ቨርቲካል አዲንግ ቶታል ፊክስድ ኮስት ኤንድ ቶታል ቫሪያብል ኮስት አት ኢች ሌቭል ኦፍ አውትፑት። በእያንዳንዱ ሌቭል ውስጥ የምናወጣው ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት ተደምሮ አጠቃላይ ወጪን ይሰጠናል ማለት ነው። ዘ ሼፕ ኦፍ ቶታል ከርቭ ፎሎ ዘ ሼፕ ኦፍ ቶታል ቫሪያብል ኮስት። የቶታል ኮስት እንደ ቶታል ቫሪያብል ኮስት ተመሳሳይ የሆነ ቅርጽ ነው ያለው፣ ግን መነሻቸው ፖይንት ይለያያል። ቶታል ኮስት ሃዝ ኦልሶ ኢንቨርስ ኤስ ሼፕ ነው። ከኤስ ሼፕ ኢንቨርስ የሆነ ስትራክቸር ነው ያለው። It should be noted that when the level of output is zero, total variable cost is also zero, which implies total cost equivalent to total fixed cost. ቶታል ምንም ምርት ማናመርት ከሆነ ቶታል ቫሪያብል ኮስት ዜሮ ይሆናል ማለት ነው። ምንም አንጠቀምም ማለት ነው። ግን ምንም ምርት ሳናመርት ፊክስድ ኮስት ይኖራል። አሁን ድርጅቱን ስናቋቁም ወደ ምርት ሳይገባ ማሽነሪዎችን ይገዛል። ወጪ አይደለም ይሄ። ስለዚህ ፊክስድ ኮስት አለ ማለት ነው። ግን አንድ ምርት ካላመረትን ቶታል ቫሪያብል ኮስት አይኖርም። ቶታል ቫሪያብል ኮስት ከሌለ ደግሞ አጠቃላይ ወጪያችን ቶታል ፊክስድ ኮስት ብቻ ይሆናል ማለት ነው። ከቶታል ፊክስድ ኮስት ጋር እኩል ይሆናል ማለት ነው። አስ ኢኒሻል ምንም ምርት ሳናመርት ነው። ለዛ ነው ቶታል ኮስት እና ቶታል ቫሪያብል ኮስት የሚለያዩበት ፖይንት በዚህ ነው። ቶታል ኮስት የሚነሳው ከቶታል ፊክስድ ኮስት ነው። ከዜሮ አይነሳም ቶታል ኮስት። ለምን? የሆነ ድርጅትን ስናቋቋም ምንም ምርት ሳናመርት ገና ብዙ ወጪዎችን እናወጣለን። ምን የተባሉ ፊክስድ ኮስቶች። ለምሳሌ ቢልዲንጎችን እንገነባለን፣ ማሽነሪዎችን እናስገባለን። በዚህን ጊዜ ፊክስድ ኮስቶች ይወጣል። ያ ማለት ቶታል ኮስት ኦልሬዲ ከፊክስድ ኮስት ይነሳል ማለት ነው። ደግሞ በፕሮዳክሽን ሂደት ውስጥ ደግሞ የሚቀድመው ምንድን ነው? ፊክስድ ኮስት ነው የሚቀድመው። መጀመሪያ ማሽነሪዎችን ቢልዲንጎችን ማዘጋጀት ነው የሚቀድመው። ለዛ ነው። ከዛ ግን ማምረት ሲጀምር ቶታል ቫሪያብል ኮስት ትመጣለች። ን ኢንክሪዝ እያደረገ የቶታል ኮስትን ሼፕ ይይዛል ማለት ነው። ያው ቶታል ፊክስድ ኮስት እንደነገርኳችሁ ስትሬት ላይን ነው። ቶታል ቫሪያብል ኮስት እና ቶታል ኮስት ደግሞ ኢንቨርስ ኤስ ሼፕ ነው ማለት ነው። የኤስ ሼፕ ኢንቨርስ ነው። እዚህ ጋር እንደምታዩት ቶታል ቫሪያብል ኮስት ከዜሮ ይነሳል። ቶታል ኮስት ግን ከፊክስድ ኮስት ይነሳል። ኦኬ ይህንን ካየን ሌላው አቬሬጅ ነው የምናየው። የእያንዳንዳቸውን አቬሬጅ ኮስት። ያው አቬሬጅ ሲባል ብዙም የሚከብድ ነገር የለውም። አቬሬጅ ስንል ፐር ዩኒት ኮስት አይደለ? አቬሬጅ ስንል በእያንዳንዱ ምርት ምን ያህል ወጪ አወጣን በእያንዳንዱ ምርት። ፍሮም ቶታል ኮስት ፋንክሽን ዊ ድራይቭድ ፐር ዩኒት ኮስት። ከአጠቃላይ ወጪያችን በእያንዳንዱ አውትፑት
በእያንዳንዱ ዩኒት አውትፑት ወይም ምርት ምን ያህል ወጪ አወጣን የሚለውን ካልኩሌት አድርገን የምናገኝበት ነው። ይሄ በጣም ወሳኝ ነው። በፕሮዳክሽን ሂደት ውስጥ አንድን ምርት አንድ ፕሮዳክት ለማምረት ምን ያህል ወጪ አወጣው የሚለውን ካልኩሌት አድርጎ ካልደረሰበት አንድ ካምፓኒ ኪሳራ ውስጥ ነው የሚገባው። የሚሸጥበትን ዋጋ አያውቅም ማለት ነው። ሶ ዜር አር ኢቨን ሞር ኢምፖርታንት ኢን ዘ ሾርት ራን አናላይሲስ ኦፍ ዘ ፊልም። ስለዚህ በጣም ትልቅ የሆነ ኢሹ ነው ማለት ነው በዚህ ሾርት ራን ፕሮዳክሽን ሂደት ውስጥ አቬሬጅን መስራት። ስለዚህ አቬሬጅን ስናይ አቬሬጅ ፊክስድ ኮስት አለ። ያ ማለት ቶታል ፊክስድ ኮስት አለ። በእያንዳንዱ ምርት ውስጥ ምን አይነት ፊክስድ ኮስት አወጣን የሚለው ነው። በእያንዳንዱ ምርት ምን ያህል ፊክስድ ኮስት አወጣን። ያ ማለት አቬሬጅ ፊክስድ ኮስት ኢዝ ቶታል ፊክስድ ኮስት ፐር ዩኒት ኦፍ አውትፑት። ቶታል ፊክስድ ኮስትን ለአውትፑቱ ላመረትናት ምርት ማካፈል ነው፣ ሌላ ነገር የለም። ስለዚህ አቬሬጅ ፊክስድ ኮስት ኢኩቫለንት ቱ ቶታል ፊክስድ ኮስት ዲቫይድድ ባይ ኪው ማለት ነው። ስለዚህ ፊክስድ ኮስት አውጥተናል። ያ ፊክስድ ኮስት ደግሞ በእያንዳንዱ ምርት ምን ያህል ፊክስድ ኮስት አውጣን የሚለውን አቬሬጅ ፊክስድ ኮስት ይነግራል። አቬሬጅ ቫሪያብል ኮስትም ተመሳሳይ ነው። በእያንዳንዱ ምርት ምን ያህል ቫሪያብል ኮስት አወጣን ነው። ቶታል ቫሪያብል ኮስት ዲቫይድድ ባይ ኪው አድርገን ማግኘት እንችላለን። ኦኬ፣ ሌላው ደግሞ አቬሬጅ ቶታል ኮስት ወይም አቬሬጅ ኮስት የምንለው ይሄ ደግሞ ከቶታል ኮስት የምናገኘው። ይህንን በሁለት አይነት መንገድ ልንሰራው እንችላለን። የመጀመሪያው ቶታል ኮስትን ለኪው አጠቃላይ ወጪያችንን ላመረት ነው ምርት ማካፈለን ማግኘት ይችላል። ሌላው ደግሞ አቬሬጅ ፊክስድ ኮስት። አቬሬጅ ቶታል ኮስት ማለት ምን ማለት ነው? አቬሬጅ ፊክስድ ኮስትን ሲደመር አቬሬጅ ቫሪያብል ኮስትን ደምረን ሁለቱን አቬሬጅን ደምረን አቬሬጅ ቶታል ኮስትን ማግኘት እንችላለን። ምክንያቱም ቶታል ኮስት ምን ስለሆነ አጠቃላይ ወጪያችን ቶታል ፊክስድ ኮስት ሲደመር አቬሬጅ ቶታል ቫሪያብል ኮስት ስለሆነ ማለት ነው። ለዛ ነው በሁለት መንገድ እናገኘዋለን። ቶታል ኮስትን ለኪው ማካፈል እንችላለን፣ ወይም ደግሞ አቬሬጅ እና ቫሪያብልን ካገኘን ደግሞ ሁለቱንም መደመር እንችላለን። ምክንያቱም አጠቃላዩ ስለሆነ ማለት ነው ይሄ እንትን የሚመጣው። ኦኬ፣ ይሄው እዚህ ጋር አስቀምጦልናል። ቶታል ቫሪያብል ኮስት ሲደመር ቶታል ፊክስድ ኮስት ነው ሲካፈል ለኪው ነው። ይሄ ማለት ደግሞ ቶታል ቫሪያብል ኮስት ዲቫይድድ ባይ ኪው ቶታል ፊክስድ ኮስት ዲቫይድድ ባይ 2 ሁለት እንትም ይሄ ለብቻው ምን ሆነ? አቬሬጅ ቫሪያብል ኮስትን ይሰጣል። ቶታል ፊክስድ ኮስት ዲቫይድድ ባይ ኪው ስንል ደግሞ አቬሬጅ ፊክስድ ኮስትን ይሰጣናል ማለት ነው። ኦኬ፣ ሌላው ማሪጂናል ኮስት የሚለውን ነው የምናገኘው። ማሪጂናል ኮስት ስንል ከማሪጂናል ፕሮዳክት የመጣ ነው፣ ሌላ ነገር የለውም። ማሪጂናል ኮስት ኢዝ ዲፋይንድ አስ አዲሽናል ኮስት ዛት ፊርም ኢንከር ቱ ፕሮዲውስ ዋን ኤክስትራ ዩኒት ኦፍ አውትፑት። ማሪጂናል ኮስት ማለት ተጨማሪ የሆነ ወጪ ነው። በምን ምክንያት የመጣ ተጨማሪ የሆነ ምርት ለማምረት ብለን ሰው ልንቀጠር እንችላለን፣ ኢንፑት ልንጨምር እንችላለን። በዛ በጨመርነው ላበር ወይም ኢንፑት ምክንያት ምን ለማድረግ አውትፑታችንን ለመጨመር ብለን የጨመርነው ያ ኢንፑት ምን አለው? ተጨማሪ የሆነ ምን ይዞ ይመጣል ማለት ነው። አዲሽናል የሆነ ኮስት ይዞ ይመጣል። ያንን ነው ማሪጂናል ኮስት የምንለው። ስለዚህ በፎርሙላ ልክ ማሪጂናል ፕሮዳክትን ዴሪቬቲቭ ኦፍ ቶታል ፕሮዳክት ዊዝ ሪስፔክት ቱ ላበር እንዳልነው ሁሉ ማሪጂናል ኮስትም ዴሪቬቲቭ ኦፍ ቶታል ኮስት ዊዝ ሪስፔክት ቱ ኪው ብለን ወይም ቼንጅ ኦፍ ቶታል ኮስት ዲቫይድድ ባይ ቼንጅ ኦፍ ኪው አድርገን በቴብል ከሆነ በዚህ መልኩ መስራት እንችላለን ማለት ነው። በፋንክሽን ከሆነ ዴሪቬቲቭ እንጠቀማለን። በሰንጠረዥ በቁጥር ከተሰጠን ደግሞ ይችኛዋን እንጠቀማለን ማለት ነው። ኦኬ፣ ሌላው ማሪጂናል ኮስት ስንል ዴሪቬቲቭ ኦፍ ቶታል ፊክስድ ኮስት ፕላስ ዴሪቬቲቭ ኦፍ ቶታል ቫሪያብል ኮስት ዊዝ ሪስፔክት ቱ ኪው። ምክንያቱም ቶታል ኮስት ምን ብለን ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ብለን ምን መከፋፈል ስለምንችል የሁለቱ ድምር ስለሆነ ቶታል ኮስት። ስለዚህ ዴሪቬቲቭ ኦፍ ቶታል ፊክስድ ኮስት ወይም ዊዝ ሪስፔክት ቱ ኪው ምንድን ነው? ፊክስድ ደግሞ ምንድን ቁጥር ነው፣ ነምበር ነው። ፊክስድ የሆነ ቁጥር ነው። ስለዚህ ፊክስድ የሆነ ቁጥር ደግሞ ዴሪቬት ሲደረግ ምንድን ነው? ማንኛውም ቁጥር ዴሪቬት ሲደረግ ዜሮ ነው የሚመጣው። ስለዚህ ቶታል ፊክስድ ኮስት አያስፈልግም ማለት ነው። ማሪጂናል ኮስት ላይ ቢኖርም ጥቅም አልባ ነው። ምክንያቱም ዴሪቬት ስለምናደርግ ምን ብዬ መጻፍ እችላለሁ? ዴሪቬቲቭ ኦፍ ቶታል ቫሪያብል ኮስት ዊዝ ሪስፔክት ቱ ኪው አድርጌ መጻፍ እችላለሁ ማለት ነው። ስለዚህ ይሄኛው
ከዴሪቬቲቭ ኦፍ ቶታል ኮስት ዊዝ ሪስፔክት ቱ ኪው ጋር ተመሳሳይ መሆኑን መያዝ አለባችሁ ማለት ነው። ኦኬ ሼፓቸው ይሄን ይመስላል። የአቬሬጅ የኖርማል ከርቫቸውን አይተናል። የቶታል ኮስትን አይተናል። የቶታል ቫሪያብል ኮስትን፣ የቶታል ፊክስድ ኮስትን አይተናል። አሁን ደግሞ የአቬሬጅ ነው። አቬሬጅ ኮስት፣ ማርጂናል ኮስት ከርቫቸው ዩ ሼፕድ ነው። አቬሬጅ ኮስትን ስናይ ዩ ሼፕድ ነው። አቬሬጅ ቫሪያብል ኮስትን ስናይ ዩ ሼፕድ ነው። ማርጂናል ኮስትን ስናይ እንደዚሁ። አቬሬጅ ፊክስድ ኮስት ግን ኮንቲኒየስሊ ሌሎችን አይታችሁ ከሆነ ይሄኛው ዲክሪዝ እያደረገ ነው የሚመጣው። አቬሬጅ ፊክስድ ኮስት ለምንድን ነው አቬሬጅ ፊክስድ ኮስት ኮንቲኒየስሊ ዲክሪዝ የሚያደርገው? አቬሬጅ ፊክስድ ኮስት ምንድነው ፎርሙላው? ቶታል ፊክስድ ኮስት ዲቫይድድ ባይ ኪው ነዋ። ስለዚህ በፕሮዳክሽን ሂደት ውስጥ ቶታል ፊክስድ ኮስት ምንድነው? ፊክስድ ነው። 10 ቢሆን ለምሳሌ መጀመሪያ ላይ 10ን ላመረትነው ምርት ነው የምናካፍለው። ያመረትነው ምርት ደግሞ እየጨመረ ነው የሚሄደው። ለምሳሌ የመጀመሪያው ሳመርት 2 ባመርት ቶታል ፊክስድ ኮስት ምን ይሆናል ማለት ነው? 5 ይሆናል። ቀጣይ በፕሮዳክሽን ሂደቴ 4 ባመርትስ 5፣ ከዛ እያልኩ ሲሄድ 6 እየጨመረ አይደለም የሚሄደው። ግን የሚካፈለው አሁንም ምንድነች? 10 ነች። 10 አውትፑት እየጨመረ በሄደ ቁጥር እቺ ፊክስድ የሆነች ኮስት ለአውትፑት እየተካፈለች በሄደች ቁጥር ዲክሪዝ እያደረገች ትመጣለች ማለት ነው። ኮንቲኒየስሊ ዲክሪዝ የሚያደርገው በዛ ምክንያት ነው። ፊክስድ የሆነ ቁጥር ለሚቀያየር ለሆነ ቁጥር ስለሚካፈል ማለት ነው። ኦኬ ኤግዛምፕል suppose the short run cost of a function of a firm is given by total cost equivalent to 2q cubed minus 2q square plus q plus 10. A, find the expression of total fixed cost and total variable cost. B, derive the expression of average fixed cost, average variable cost, average cost and marginal cost. C, find the level of output that minimize marginal cost and average variable cost, and then find the minimum value of marginal cost and average variable cost. እንግዲህ በሾርት ራን ታይም ቶታል ኮስቱ ፎርሙላው ተሰጥቶናል። ያም 2q ኪዩብድ ማይነስ 2q ስኩዌርድ ፕላስ q ፕላስ 10 የሚል ፋንክሽን ተሰጥቶናል። በዚህ ፋንክሽን መሰረት የመጀመሪያው ስራችን የሚሆነው ኤ ላይ ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስትን ስሩ ነው የሚለን። ይሄ በእይታ እንዲሁ ኩዌሽኑን በማየት ብቻ የምንመልሰው ጥያቄ ነው። ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስትን ከቶታል ኮስት ማውጣት። ቶታል ኮስት ምንድን ነው ሲጀመር? መጀመሪያ ቶታል ፊክስድ ኮስት ሲደመር ቶታል ፊክስድ ኮስት ሲደመር ቶታል ቫሪያብል ኮስት አንዴ። ስለዚህ ቶታል ኮስት መጀመሪያም እንዲሁ ሲሰራ የሁለቱ ድምር ተደርጎ ነው የሚሰራው። ስለዚህ ከነዚህ ውስጥ ነው የምናወጣው። ምንለይበት ዋነኛው ምክንያት ደግሞ ቶታል ፊክስድ ኮስት ፊክስድ ነምበር ነው፣ ቁጥር ብቻ ነው የምናገኘው። ስለዚህ ከዚህ ፋንክሽን ላይ ቁጥር የትኛው ነው? 10 ነው። ስለዚህ ቶታል ፊክስድ ኮስት ምን ይሆናል ማለት ነው? 10 ይሆናል ማለት ነው። የቀረው ምን ይሆናል? ይሄኛው ቺኛው ፓርት ቫሪያብል ኮስት ትሆናለች ማለት ነው። ቶታል ቫሪያብል ኮስት ደግሞ ምን ይሆናል? 2q ኪዩብድ 2q ኪዩብድ ማይነስ 2q ስኩዌርድ ማይነስ q። ይሄ ደግሞ ቶታል ቫሪያብል ኮስት ይሆናል ማለት ነው። ቶታል ቫሪያብል ኮስት ኦኬ። ስለዚህ በእይታ አሁን ለምሳሌ እንደዚህ አይነት ፎርሙላ ላይ ምንም አይነት ምን አይሰጡም? ቁጥር ሳይሰጡ ለምሳሌ ቶታል ኮስት ኢኩቫለንት ቱ 2q ስኩዌር ፕላስ 3q ፕላስ q ብቻ ቢሆን እዚህ ጋር አሁን እዚህ ፋንክሽን ላይ ምንም አይነት ነምበር የለም ማለት ቶታል ፊክስድ ኮስት የለም ማለት ነው በቃ። ምክንያቱም ቶታል ፊክስድ ኮስት በነምበር የተገለጸውን ብቻ ነው ቶታል ፊክስድ ኮስት ብለን የምናስቀምጠው። ስለዚህ እዚህ ጋር በዚህ ፋንክሽን ቶታል ፊክስድ ኮስት 0 ነው ማለት ነው። ይሄ በሙሉ ምንድነው ማለት ነው? ቶታል ኮስት ከቶታል ቫሪያብል ኮስት ጋር ተመሳሳይ ነው ማለት ነው። ስለዚህ ይሄ በሙሉ ቶታል ቫሪያብል ኮስት ይሆናል። ኦኬ ምናልባት አንዳንዴ ስለሚመጣ ነው ፈተና ላይ ምናምን ማለት ነው። ቁጥር ካለ ግን ቶታል ፊክስድ ኮስት ነምበሩ መሆኑን ማወቅ አለባችሁ። ከዛ የቀረው ደግሞ ቫሪያብል ኮስት ነው ማለት ነው። የኤን ጨረስን። ቀጣይ ምንድነው የሚለን?
derive the expression of average fixed cost, average variable cost, average cost and marginal costን ይጠይቀናል። ከአቬሬጅ ፊክስድ ኮስትን ጀመረ። አቬሬጅ ፊክስድ ኮስት ማለት ምን ብለናል? ቶታል ፊክስድ ኮስት ዲቪዚብል ባይ ኪው። ያ ቶታል ፊክስድ ኮስትን ለኪው ማካፈል። ቶታል ፊክስድ ኮስት ስንት ነው? 10 ሲካፈል ኪው። ይሄው ጨረስንበት። የኪውን ቫልዩ እዚህ ጋር ስለማናቅ ምን ያህል አውትፑት ኪው አውትፑትን ነው እንግዲህ የምትወክለው። ስለዚህ ምን ያህል አውትፑት እንዳመረተ ምን ስለማናቅ አቬሬጅ ፊክስድ ኮስት እንደዚህ አድርገን እናስቀምጣለን ማለት ነው። የኪው ቫልዩ ቢሰጠን ኑሮ 10ን ለኪው ቫልዩ አካፍለን አቬሬጅ ፊክስድ ኮስትን እናገኘ ነበር። ግን የኪው ቫልዩ እዚህ ጋር አይታወቅም። ስለዚህ 10 ዲቪዚብል ባይ ኪው አድርገን አቬሬጅ ፊክስድ ኮስትን እናስቀምጣለን ማለት ነው። በቀጣይ አቬሬጅ ቫሪያብል ኮስትን ነው የምንሰራው። አቬሬጅ ቫሪያብል ኮስት ምንድነው ፎርሙላው? ኢኩቫለንት ቱ ቶታል ቫሪያብል ኮስት ዲቪዚብል ባይ ኪው። ያ ስለዚህ ይሄን ምን ብዬ መጻፍ እችላለሁ? ቶታል ቫሪያብል ኮስት እስከዚህ ያለው ነው። ስለዚህ 2q ኪዩብድ ማይነስ 2q ስኩዌር ፕላስ ኪው ሲካፈል ለኪው። እቺ ኪው እያንዳንዱ ታካፍላለች። ለምሳሌ ይሄንን ምን ብዬ መተንተን እችላለሁ? እቺ ኪው ሁሉንም እያንዳንዱን ኪው ታካፍላለች። ያ ማለት 2q ኪዩብድ ዲቪዚብል ባይ ኪው ብዬ መጻፍ እችላለሁ። ሲቀነስ 2q ስኩዌር ዲቪዚብል ባይ ኪው የስር ፕላስ ኪው ሲካፈል ለኪው ለእያንዳንዱ ማካፈል ትችላለች ማለት ነው። ስለዚህ እዚህ ጋር ኪው ኪዩብድ ነው። ከዚች ፓወር አንድ ትቀንሳለች ማለት ነው ይቺ ታችኛዋ ኪው። ስለዚህ ከዚህኛውም እዚህ ጋር 2 ነው ኪው፣ አንድ ኪው ትቀንሳለች ማለት 2q ይቀራል። እዚህ ጋር ኪው ዲቪዚብል ባይ ኪው ያ ማለት ተመሳሳይ ነገሮች እኩል ሲካፈሉ ምንድነው ውጤታቸው? አንድ ነው ማለት ነው። ተመሳሳይ ለተመሳሳይ ሲካፈል እኩል ነው የሚሆነው። 10 ሲካፈል ለ10 አንድ ነው የሚሆነው። ስለዚህ ይሄ 1 ይሆናል ማለት ነው። ይሄኛው ማይነስ 2q ይሆናል። ይሄኛው ደግሞ 2q ስኩዌርድ ይሆናል። ስለዚህ ይሄንን ምን ብዬ መጻፍ እችላለሁኝ? መጨረሻ ፋይናል አንሰሬን ምን ብዬ መጻፍ እችላለሁ? ኤች ኪው እዚህ ጋር አንድ ኪው ታጠፋለች። ያ ማለት 2q ስኩዌር ማይነስ እዚህ ጋር 2 ነው ያለው ኪው። ስለዚህ አንድ ኪው ታጠፋለች። ያ ማለት 2q ብቻ ይቀራል። እዚህኛው ጋር ኪው ዲቫይድ ባይ ኪው ደግሞ ፕላስ 1 ብቻ ይሆናል ማለት ነው። 2q ስኩዌር ማይነስ 2q ፕላስ 1 ደግሞ አቬሬጅ ፊክስድ ኮስት ይሆናል ማለት ነው። ኦኬ ያው አቬሬጅ ቫሪያብል ኮስት ይሆናል ማለት ነው። ኦኬ ሌላው ደግሞ የምናየው አቬሬጅ ቫሪያብል ኮስትን ይሄው እንደምታዩት 2q ስኩዌር ማይነስ 2q ፕላስ 1 ነው። ቀጣይ ምንድነው? አቬሬጅ ኮስት ኢኩቫለንት ቱ አቬሬጅ ኮስትን ለመስራት ሁለት መንገድ አለ። ቶታል ኮስትን ለኪው በማካፈል ነው። ሁለተኛው መንገድ ደግሞ አቬሬጅ ቫሪያብል ኮስትን እና አቬሬጅ ፊክስድ ኮስትን አቬሬጅ ቫሪያብል ኮስት ሲደመር አቬሬጅ ፊክስድ ኮስት አድርገን ማግኘት እንችላለን። ስለዚህ ሁለቱን ሰርተናል እኛ። ስለዚህ ሁለቱን መደመር ነው ማለት ነው። አቬሬጅ ቫሪያብል ኮስት ከዚህ ከላይ ስንት አምጥተናል? 2q ስኩዌር ማይነስ 2q ፕላስ 1 አምጥተናል። ሲደመር ፊክስድ ኮስታችን ስንት ነው? 10 ሲካፈል ለኪው በቃ ጨርሷል። ይሄ ነው ማለት ነው አቬሬጅ ኮስት። ሌላ አዲስ ነገር የለውም። ኦኬ ቀጣይ የሚጠይቀው ምንድነው? ማርጂናል ኮስት። እዚህ ጋር ማርጂናል ኮስት ዴሪቬቲቭ ይጠይቃል። ማርጂናል ኮስትን ስንሰራ ምናልባት ከፈጠንኩባችሁ ወይም በስልክ ስለሆነ የምሰራው ትንሽ ስለሚያስቸግር እያንዳንዱ ቪዲዮን ፖዝ እያደረጋችሁ በእስክሪብቶ እየጻፋችሁ ተከታተሉኝ፣ ሞር ግልጽ እንዲሆንላችሁ ማለት ነው። ኦኬ ማርጂናል ኮስት
ማርጂናል ኮስት ምንድን ነው? ዴሪቬቲቭ ኦፍ ቶታል ኮስት ዊዝ ሪስፔክት ቱ ኪዋ ዊዝ ሪስፔክት ቱ ኪው። ስለዚህ ይሄንን ቶታል ኮስታችን የት ነው ያለው? ይሄው እዚህ ጋር ተሰጥቷል። ይሄንን ዊዝ ሪስፔክት ቱ ኪው ዴሪቬት ማድረግ ነው። ምንም ሌላ ውስብስብ ነገር የለውም። ስለዚህ ይሄን ዴሪቬቲቭ ስናደርግ ከላይ ፓወር 3 አለች፣ 3 ወደ ጎን ትመጣለች። ያ ማለት ሁለትን ታባዛለች ማለት ነው። ያ ማለት 3 ታይምስ 2 ይሆናል። 6 ብዬ ጽፋለሁ። ከዛ ከፓወር 1 ቀንሳለሁ ማለት ነው። የዴሪቬቲቭ ህግን ታውቃላችሁ። ስለዚህ 3 ማይነስ 1 ሳደርግ 2 ይመጣል ማለት ነው። ኪው ስኩዌርድ ማይነስ ወደ ቀጣዩ ሄዳለሁ። ቀጣዩ ፓወሩ ስንት ነች? 2 ነች። 2ን ወደ ጎን አመጣታለሁ። ወደ ጎን ሳመጣት እዚህ ከጎን ደግሞ 2 አለች፣ ሌላ 2። ስለዚህ ይባዛሉ ማለት ነው። 2 ሲባዛ በ2 ስንት ይሆናል? 4 አደርጋለሁ። ከዛ ከ2 ከፓወሯ 1 ቀንሳለሁ። 1 ስቀንስ 1 ብቻ ይቀራል። ስለዚህ ፓወር ዘ ፓወር ኦፍ 1 ደግሞ አይባልም፣ ኢትሰልፍ። ስለዚህ 4 ኪው አደርጋለሁ ማለት ነው። ፕላስ ወደ ኪው ሳመራ ደግሞ ፓወሩ 1 ነው። እዚህ ጋር በስተዋቂነት 1 ፓወር ነው ያላት። 1ን ወደ ጎን ሳመጣት ምንም ቫልዩ የላትም። 1 ታይምስ ኪው ነው የሚሆነው ራሱ ነው። ስለዚህ ከአንድ ግን 1 ስቀንስ መልሼ ከፓወሯ 0 ይመጣል። ዘ ፓወር ኦፍ 0 ትሆናለች። ስለዚህ ዘ ፓወር ኦፍ 0 ከሆነ ደግሞ ማንኛውም ቁጥር ወይም ቫሪያብል ዘ ፓወር ኦፍ 0 ከሆነ መልሱ ምን ይሆናል? 1 ነው ማለት ነው የሚሆነው። ስለዚህ ማርጂናል ኮስታችን ይሆናል ማለት ነው 6 ኪው ስኩዌር ማይነስ 4 ኪው ፕላስ 1 that is the marginal cost ማለት ነው። ወደ ሲ ስንመጣ find the level output that maximize marginal cost and average cost, average variable cost ምን ይጠይቀናል? find the level of output መጀመሪያ በየትኛው የምርት ሌቭል ላይ ነው ወይም ኪው ስንት ሲሆን ነው ማርጂናል ኮስት ሚኒመም የሚሆነው አቬሬጅ ኮስትም ሚኒመም የሚሆነው። ፖይንት ኪውን ፈልጉ መጀመሪያ ይላል። ከዛ ኪውን ካገኘን በኋላ then find the minimum value of marginal cost and average variable cost ሚኒመም ቫልዩ ማርጂናል ኮስት ሚኒመሙን አቬሬጅ ቫሪያብል ኮስትም ሚኒመሙን ማለት ነው። ምክንያቱም ኪውን ሳናገኝ ማርጂናል ኮስትም አቬሬጅ ቫሪያብል ኮስት ሚኒመም ኮስቱን ማግኘት ስለማንችል ማለት ነው። ስለዚህ በየትኛው ሌቭል ላይ ነው ማርጂናል ኮስት ሚኒመም የሚሆነው አቬሬጅ ቫሪያብል ኮስት ሚኒመም የሚሆነውን ካልኩሌት አድርገን መጀመሪያ ማግኘት አለብን ማለት ነው። ኦኬ to find the minimum value of marginal cost ማርጂናል ኮስትን ሚኒመሙን ለማግኘት ምን ማድረግ አለብን? ማርጂናል ኮስትን ዴሪቬት ማድረግ አለብን ድጋሜ ማለት ነው። ሁለተኛ ማርጂናል ኮስትን ዴሪቬት አድርገን አመጣን ማርጂናል ኮስት። ስለዚህ ያመጣነውን ደግሞ ማርጂናል ኮስት ምን ማድረግ አለብን? ዴሪቬት ማድረግ አለብን። ምን ለማግኘት? ሚኒመም ቫልዩ ኦፍ ኪውን ለማግኘት ማለት ነው። ስለዚህ ቅድም ማርጂናል ኮስትን ስንት አምጥተናል? 6 ኪው ስኩዌር ማይነስ 4 ኪው ፕላስ 1 አምጥተናል። ስለዚህ ይህንን ዴሪቬቲቭ አደርጋለሁ ሚኒመም ቫልዩ ኦፍ ኪውን ለማግኘት ምን ማርጂናል ኮስት ሚኒመም የሚሆንበትን ኪውን ለማግኘት ማለት ነው። ስለዚህ ይህን ዴሪቬቲቭ ሳደርገው ይሄ ወደዚህ ይመጣል። ስለዚህ 2 ሲባዛ በ6 12 ይሆናል ኪው። ስለዚህ ከኪው 1 ስቀንስ 1 ይሆናል። ስለዚህ 12 ኪው ብቻ ይቀራል። ማይነስ እዚህ ጋር በውስጥ አዋቂነት 1 አለች። አንድን ወደ ሳመጣት 1 ታይምስ 4 ራሱ 4 ነው። ስለዚህ ከአንድ እዚህ ጋር 1ን ስቀንስ 0 ይመጣል። ኪው ዘ ፓወር ኦፍ 0 ደግሞ 1 ነው። ስለዚህ 12 ኪው ማይነስ 4 ይሆናል። እቺ አንድ ደግሞ ዴሪቬቲቭ ሲደረግ 0 ይሆናል። ማንኛውም ኮንስታንት ነበር ዴሪቬቲቭ ሲደረግ 0 ይመጣል ማለት ነው። ስለዚህ ይሄንን ኢኩቫለንት ቱ 0 ሳደርገው 12 ኪው ኢኩቫለንት ቱ 4 ይሆናል ማለት ነው። 4ን ወደዛኛው ሳሳልፈው ከኩል ይሆናል በኋላ። ስለዚህ ዲቪዚብል ባይ 12 ዲቪዚብል ባይ 12 ሳደርገው ኪው ስንት መጣ ማለት ነው? 4 ዲቪዚብል ባይ 12 ማለት ነው። ይሄንን ስናካፍለው ስንት ይመጣል? 0.33 ምንድነች? ኪው ነች። አሁን ያገኘ ነው። እዚህ ጋር መያዝ ያለባችሁ አሁን ኪው ነው። ኪው ወይም አውትፑታችን 0.333 ስናመርት ማርጂናል ኮስት ሚኒመም ይሆናል ነው። ማርጂናል ኮስት ሚኒመም ቫልዩን ለማግኘት ግን በማርጂናል ኮስት ቫልዩ እቺን ኪው ተካለው ማለት ነው። ያገኘኋትን ኪው በማርጂናል ኮስት ምን ኢኩዌሽን ላይ ማርጂናል ኮስት ኢኩዌሽን ላይ ወስጄ እተካታለሁ ማለት ነው። ኦኬ ማርጂናል ኮስት ኢዝ ሚኒማይዝድ ዌን ኪው ኢዝ 0.33 የመጀመሪያውን እንትን አሟልተናል። ማርጂናል ኮስት ሚኒማይዝድ የሚሆነው
ኪው ወይም አውትፑታችን 0.33 ሲሆን ነው ማለት ነው። ስለዚህ ማርጂናል ኮስት ሚኒመሙን ቫልዩን ለማግኘት ኢኩዌሽኑ ላይ የተካይለው ማለት ነው። ኢኩዌሽናችን 3q ስኩዌር ማይነስ 4q ፕላስ 1 ከመጀመሪያው ከቶታል ኮስት ዴሪቬት አድርገን ያመጣ ነው የማርጂናል ኮስት ፎርሙላ። ስለዚህ እዚህ ቦታ ላይ 0.33 ስተካ መልሶ ራሱን እዚህ እንዳጋጣሚ ሆኖ ነው እንጂ መልሶ ራሱን 0.33 ሰጠን ማለት ነው። ሊለያይም ይችላል። እዚህ ጋር ግን መልሶ ራሱን ሰጥቶናል። ኦኬ ቀጣይ ደግሞ to find the minimum value of average variable cost ነው። አሁንም ሚኒመም ቫልዩ ኦፍ አቨሬጅ ቫሪያብል ኮስትን ሚኒመም የሚያደርገውን አውትፑት ለማግኘት አቨሬጅ ቫሪያብል ኮስትን ምን ማድረግ አለብኝ? ዴሪቬት ማድረግ አለብኝ። ስለዚህ መጀመሪያ አቨሬጅ ቫሪያብል ኮስት ፎርሙላዬን እወስዳለሁ። አቨሬጅ ቫሪያብል ኮስት ፎርሙላው ምን ሰርቼ ነበር ያመጣሁት? 2q ስኩዌርድ ማይነስ 2q ፕላስ 1 ነው። ስለዚህ ይሄንን ዴሪቬት አደርጋለሁ ማለት ነው። ኦኬ ይሄን ዴሪቬት ሳደርገው 2q ስኩዌር ማይነስ 2q ፕላስ 1ን ዴሪቬት እናደርጋለን። 2 ወደዚህ ትመጣለች። ስለዚህ 2 ታይምስ 2 4 ይመጣል። ስለዚህ ከዚች ከ2 1 ቀንሳለሁ 1 ይሆናል ማለት ነው። ስለዚህ q ብቻ ትቀራለች ማይነስ ከ2q ደግሞ እዚህ ጋር 1 አላት። 1ን ወደዚህኛው ሳመጣት 1 ታይምስ 2 ነው የሚሆነው። ስለዚህ 2 ይሆናል። q ደግሞ ከq ላይ 1ን እቀንሳለሁ ከፓወሩ 0 ይሆናል። ማንኛውም ሬት 0 ደግሞ 1 ነው። ስለዚህ 2 ብቻ ይቀራል ማለት ነው። 4q ማይነስ 2 ስለዚህ 4q ማይነስ 2 ኢኩቫለንት ቱ 0 ማድረግ ይችላል። ያ ማለት 4q ኢኩቫለንት ቱ 2 ይሆናል ማለት ነው። እቺን 2 ወደዚህኛው ተሰልፋል። ስለዚህ ኦቨር 4 q ስንት ይመጣል ማለት ነው? 1 ኦቨር 2 ወይም 0.5። ስለዚህ ሚኒመም የሚሆንበት ፖይንት ወይም q ምን ያህል ሲሆን ነው? አቬሬጅ ቫሪያብል ኮስት 0.5 ሲሆን ነው ማለት ነው። ሚኒመም አቬሬጅ ቫሪያብል ኮስትን ደግሞ በአቬሬጅ ቫሪያብል ኮስት ተክቼ የማገኘው ይሆናል ማለት ነው። ስለዚህ አቬሬጅ ቫሪያብል ኮስቴ 2q ስኩዌር ማይነስ 2q ነው ፕላስ 1 እዚህ ፖይንት ላይ 0.5 እንተካለሁ። ስለዚህ ይሄኛውም ኢኩዌሽን ራሱን መልሶ ደግሞ ሰጥቶናል። የክቡን ቫልዩን ደግሞ ነው የሰጠን። ግን አቬሬጅ ቫሪያብል ኮስት ሁሌም እንደዚህ አይሆንም። አቬሬጅ ቫሪያብል ኮስት ሚኒመሙ 0.5 ነው። ኪውም 0.5 ኪው ስናመርት ነው አቬሬጅ ቫሪያብል ኮስት ሚኒመም የሚሆነው። አቬሬጅ ቫሪያብል ኮስት ሚኒመሙ 0.5 ነው ማለት ነው። ተከተን ስንሰራ 0.5 እና የሚሰጠን ማለት ነው። ኦኬ ሌላው ዘ ሪሌሽንሺፕ ቢትዊን ሾርት ተርም ፕሮዳክሽን ኤንድ ኮስት ከርቭ ምን አይነት ሪሌሽንሺፕ አላቸው የሚለውን እናየዋለን። ማርጂናል ኮስት ኤንድ ማርጂናል ፕሮዳክት ኦፍ ላበርን። አሁን ማርጂናል ኮስት ስንል ምን አለ? ማርጂናል ኮስት ስንል ቼንጅ ኦፍ ቶታል ቫሪያብል ኮስት ኦቨር ቼንጅ ኦፍ ኪው ማድረግ እንችላለን። ምክንያቱም ቶታል ፊክስድ ኮስት ቼንጅ ስለማያደርግ ቼንጅ ኦፍ ቶታል ፊክስድ ኮስት ማለት ይችላል እንዴ? አልችልም። ፊክስድ ኮስት ቼንጅ አያደርግማ። ስለዚህ ለዚህ ነው ኤክስክሉድ የተደረገው። ስለዚህ ማርጂናል ኮስት ምን ስለነበረ ማርጂናል ኮስታችን ቼንጅ ኦፍ ቶታል ኮስት ነበር። ያ ማለት ቼንጅ ኦፍ ምን መሆን ነበረበት? ቶታል ቫሪያብል ኮስት ሲደመር ቼንጅ ኦፍ ቶታል ፊክስድ ኮስት። ግን ቶታል ፊክስድ ኮስት ቼንጅ አያደርግም። ቶታል ፊክስድ ኮስት ቼንጅ አያደርግም ማለት ይጠፋል ማለት ነው። ምንም አይሰራም፣ ቁጥር ነዋ። ስለዚህ ቼንጅ ኦፍ ቶታል ቫሪያብል ኮስት ይቀራል። ለዛ ነው ማርጂናል ኮስት ቼንጅ ኦፍ ቶታል ቫሪያብል ኮስት ዊዝ ቼንጅ ኦፍ ኪው አድርጌ ማስቀመጥ የምችለው። አሁን ቶታል ቫሪያብል ኮስት ደግሞ ከምን የሚመጣ ነው? ከቫሪያብል ኢንፑት የሚመጣ ነው። ቫሪያብል ኢንፑት ከቫሪያብል ኢንፑት የሚመጣ ነው። ከቫሪያብል ኢንፑት የሚመጣ ከሆነ ፕሮዳክሽን ፕሮሰስ ላይ አይታችሁ ከሆነ ቫሪያብል ኢንፑታችን ምንድን ነው? ላበር ነው፣ የሰው ልጅ ነው። የሰው ልጅ ደግሞ የሰው ልጅን ስንቀጥር ምን እናወጣለን? ዌጅ ወይም ደሞዝ። ስለዚህ ቶታል ቫሪያብል ኮስት ለእያንዳንዱ ላወጣሁት ኢንፑት ያወጣሁት ምንድን ነው? ደሞዝ ነው ማለት ነው። ስለዚህ ዌጅ ታይምስ ኤል ማድረግ አልችልም እንዴ? እችላለሁ። ለቀጠርኩት ሰው ለምከፍለው ደሞዝ አባዛለሁ ማለት ነው። ለዛ ቶታል ቫሪያብል ኮስት ኢኩቫለንት ቱ ዌጅ ታይምስ ላበር የሚለው ፎርሙላ ያመጣው። ስለዚህ ማርጂናል ኮስት ምን ተብሎ መጻፍ ይችላል? ቼንጅ ኦፍ ዌጅ ታይምስ ኤል ኦቨር ቼንጅ ኦፍ ኪው ብለን መጻፍ እንችላለን። ከዛ ግን ቼንጅ ኦፍ ዌጅን ደግሞ ዌጅ ነምበር ነው። አሁን ቼንጅ አያደርግም። ደሞዝ ምናልባት በአንድ ዓመት ወይ ምናምን ሊቀያየር ይችላል፣ ግን ያን ያህል ቼንጅ የማያደርግ አይደለም። ኮንስታንትን ብዙ ጊዜ
ደሞዝ የሚባለው ነገር። ስለዚህ አሁንም ቼንጅ ከሚለው አወጣዋለሁ ማለት ነው ዌጅ። ስለዚህ ዌጅ ታይምስ ቼንጅ ኦፍ ኤል ኦቨር ቼንጅ ኦፍ ኪው። እዚህ ጋር ደግሞ ቼንጅ ኦፍ ኤል ኦቨር ቼንጅ ኦፍ ኪው የማን ተቃራኒ ይመስላችኋል? በፕሮዳክሽን ፕሮሰስ በባለፈው ፓርት አይተናል። ምን ብለን ማሪጂናል ፕሮዳክት ኦፍ ላበር ኢኩቫለንት ቱ ቼንጅ ኦፍ ኪው ኦቨር ቼንጅ ኦፍ ኤል ብለን አይተናል። ስለዚህ ኮምፕሌትሊ ተቃራኒ ማለት ነው። ይሄኛው ፎርሙላችን የማሪጂናል ፕሮዳክት ተቃራኒ ኮምፕሌትሊ ማለት ነው። ስለዚህ ኮምፕሌትሊ ተቃራኒ ሆነ ማለት ደግሞ ዋን ኦቨር ማሪጂናል ፕሮዳክት ኦፍ ላበር ወይም ማስቀመጥ እንችላለን ማለት ነው። ይሄ ምን ተብሎ መጻፍ ይችላል? እቺ ፎርሙላ ከዋን ኦቨር ማሪጂናል ፕሮዳክት ኦፍ ላበር ጋር እኩል ትሆናለች ማለት ነው። ስለዚህ ዋን ኦቨር ማሪጂናል ፕሮዳክት ኦፍ ላበር ጋር እኩል ከሆነች ታይምስ እዚህ ጋር ምናለች? ዌጅ አለች። ስለዚህ ማሪጂናል ኮስት ምን ብዬ መጻፍ እችላለሁ? ዌጅ ዲቪዚብል ባይ ማሪጂናል ፕሮዳክት ኦፍ ላበር። ከፕሮዳክሽን ጋር ከማሪጂናል ፕሮዳክት ጋር አልተገናኘም፣ ተገናኝቷል ማለት ነው። የሚገናኝ የሆነ ፎርሙላን ሰጥቶናል ማለት ነው። ኦኬ ሌላው ደግሞ አቬሬጅ ቫሪያብል ኮስት ኤንድ አቬሬጅ ፕሮዳክት ኦፍ ላበር ነው። ከዛ በፊት ግን እስኪ ሪሌሽንሽፓቸውን እንይ። ሜቢ ብዙ ጊዜ በምርጫ ላይ ስለሚመጣ the above expression shows that marginal cost and marginal product are inversely related። አሁን ቀጣይ እንዳየነው ማርጂናል ኮስት እና ማርጂናል ፕሮዳክት ኦፍ ላበር ኢንቨርስ የሆነ ሪሌትድ ያላቸው። መቼስ ምርትና ወጪ ገቢና ወጪ ተመሳሳይ የሆነና ተቃራኒ የሆነ ሪሌሽንሺፕ ነው ያላቸው። ወይን ኮምፕሌትሊ ማለት ነው ተመሳሳይ በሆነ መልኩ ኮምፕሌትሊ ተቃራኒ የሆነ ማለት ነው። ሪሌሽንሺፓቸው ተቃራኒ የሆነ ማለት ነው። ወይን ኢኒሻሊ ማርጂናል ፕሮዳክት ኦፍ ላበር ኢንክሪዝ፣ መጀመሪያ ላይ ማርጂናል ፕሮዳክት ኦፍ ላበር ኢንክሪዝ ያደርጋል። በዚህን ጊዜ ማርጂናል ኮስት ዲክሪዝ እያደረገ ነው ኢኒሻሊ። ወይን ማርጂናል ፕሮዳክት ኢዝ ማክሲመም ሲሆን ማርጂናል ኮስት ደግሞ ሚኒመም ዲክሪዝ እያደረገ ሚኒመም ይመጣል። ዜን ወይን ፋይናሊ ማርጂናል ፕሮዳክት ኦፍ ላበር ዲክላይን ሲያደርግ ማርጂናል ኮስት ኢንክሪዝ ያደርጋል ማለት ነው ማርጂናል። ስለዚህ ተቃራኒ ማለት ነው ኮምፕሌትሊ። ተቃራኒነቱ ምንድን ነው? በተመሳሳይ ሁኔታ እና በግራፍም እናየዋለን። ሌላው አቬሬጅ ቫሪያብል ኮስት ከአቬሬጅ ፕሮዳክት ኦፍ ላበር ጋር ልክ አሁን ባየነው ፎርሙላ የምንሰራው። ያ ማለት አቬሬጅ ቫሪያብል ኮስት ማለት ቶታል ቫሪያብል ኦቨር ኪው ነው። ቶታል ቫሪያብል ደግሞ ዌጅ ታይምስ ኤል ብለን ተንተነዋል። ስለዚህ አቬሬጅ ቫሪያብል ኮስት ኢኳላንት ቱ ዌጅ ታይምስ ኤል ኦቨር ኪው። ይሄን ምን ብዬ መጻፍ እችላለሁ? ዌጅ ታይምስ ኤል ኦቨር ኪው። ይቺ ነች የምትወስነው። ኤል ኦቨር ኪው ከምን ጋር አቬሬጅ ፕሮዳክት ኦፍ ላበር ምን ብለን ነበረ? ኪው ዲቪዚብል ባይ ኤል። ስለዚህ የዚህን ተቃራኒ ነው ማለት ነው። የት ጋር ያመጡት? እዚህ ጋር ያመጡት ኤል ኦቨር ኪው ተደረገ። ስለዚህ ይሄ ከምን ጋር እኩል ይሆናል ማለት ነው? ዋን ኦቨር አቬሬጅ ፕሮዳክት ኦፍ ላበር ጋር ኤል ኦቨር ኪው ጋር እኩል ይሆናል ማለት ነው። ኦኬ ስለዚህ ይሄ እኩል የሚሆን ከሆነ ምን ብዬ መጻፍ እችላለሁ? አቬሬጅ ቫሪያብል ኮስት ኢኩቫለንት ቱ ዌጅ ኦቨር አቬሬጅ ፕሮዳክት ኦፍ ላበር ብዬ መጻፍ እችላለሁ ማለት ነው። ይሄ ነው ሪሌሽንሺፓቸው። ኦኬ ዚስ ኤክስፕሬሽን ኦልሶ ሾውስ ኢንቨርስ ሪሌሽን ቢትዊን አቬሬጅ ቫሪያብል ኮስት ኤንድ አቬሬጅ ፕሮዳክት ኦፍ ላበር። አሁን ይሄ ደግሞ አቬሬጅ ፕሮዳክት ኦፍ ላበር እና አቬሬጅ ቫሪያብል ኮስትን ኢንቨርስ የሆነ ሪሌሽንሺፕ ያሳየናል። ዌን አቬሬጅ ፕሮዳክት ኦፍ ላበር ኢንክሪዝ አቬሬጅ ቫሪያብል ኮስት ዲክሪዝ። አቬሬጅ ቫሪያብል ፕሮዳክት ኢንክሪዝ በሚያደርግበት ታይም አቬሬጅ ቫሪያብል ኮስት ዲክሪዝ ያደርጋል። ወይን አቬሬጅ ፕሮዳክት ኦፍ ላበር ኢትስ ማክሲመም ሲደርስ አቬሬጅ ቫሪያብል ኮስት ሚኒመም ይደርሳል። ልክ ቅድም እንዳየ ነው። ወይን ፋይናሊ አቬሬጅ ፕሮዳክት ኦፍ ላበር ዲክላይን ሲያደርግ አቬሬጅ ቫሪያብል ኮስት ኢንክሪዝ ያደርጋል። ይህንን የፕሮዳክሽን ከእንትኑንና የኮስቱን ስዕል በማየት እዚህ ጋር ማየት እንችላለን። ሪሌሽንሺፓቸውን ምን ያህል ተቃራኒ እንደነበር የማርጂናል ፕሮዳክት እና የማርጂናል ኮስትን ሪሌሽንሺፕ እኔ አሁን ማርጂናል ፕሮዳክት እዚህ ጋር እንደምታዩት ኢንክሪዝ እያደረገ ይመጣል። ማርጂናል ኮስትም እዚህ ጋር ዲክሪዝ እያደረገ ይመጣል። ከዛ ማርጂናል ፕሮዳክት ዲክሪዝ ሲያደርግ አቬሬጅ ፕሮዳክት ኢንክሪዝ ያደርጋል። ማርጂናል ኮስት ዲክሪዝ ኢንክሪዝ ያደርጋል ማለት ነው። ኦኬ አቬሬጅ ፕሮዳክትን ስናይ ልክ በዚህ ተመሳሳይ
መጀመሪያ አቬሬጅ ፕሮዳክት ኢንክሪዝ እያደረገ በመጣበት ሂደት ውስጥ አቬሬጅ ቫሪያብል ኮስት ደግሞ ዲክሪዝ እያደረገ ይመጣል። ከዛ ማክሲመም ይደርሳል። ይሄኛው ደግሞ ሚኒመም ይደርሳል። ያያችሁት ነው። ከዚህ ፖይንት በኋላ ደግሞ አቬሬጅ ፕሮዳክት ዲክሪዝ እያደረገ ሲመጣ አቬሬጅ ቫሪያብል ኮስት ደግሞ ኢንክሪዝ እያደረገ ይመጣል። ያን ያህል ውስብስብ አይደለም። በዚህ መልኩ ቻፕተር 4 እንጨርሳለን። በቀጣይ ቻፕተር 5 ይዤላችሁ እመጣለሁ። አመሰግናለሁ።